ጤና ይስጥልኝ ተመልካቾች እንደምናድራችኋል ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ዝግጅታችን ጀምሯል እንደተለመደው ሁሉ እስከ 2:30 በሚቆየው የጤና ይስጥልኝ ኢትዮጵያ ዝግጅታችን ስፖርት ቢዝነስ የማህበራዊ ጉዳይ ምን አይነት ጉዳዮችን እያስተናገዱ ነው የሚለውንና እንግዶችን ጋብዘን ወደ እናንተ የምናደርስበትን ጉዳዮች መረጠን ወደ እናንተ እናደርሳለን ተስፋዬ ጫኔና መቅደላይ ደረጀ ከዳይሬክተራችን እንግዳይ እንዲሁም ከካሜራ ባለሙያዎችና ከስርጭት ባለሙያዎች ጋር በመሆን እስከ 2:30 ሆነም አብሮነታችሁን እንጠይቃለን ዋና ጉዳዮቹን እንገራችሁ በአብይ ጾም ወቅት የነበረው የተቸገሩ ወገኖችን የመደገፍ ባህልን በእለት ተለት እንቅስቃሴም አጠናክሮ ሊቀጥል እንደሚገባ ተገልጿል በዚህ ጉዳይ ላይ ሰፋ ያለ ቆይታ ከእንግዳ ጋር እናደርጋለን ረመዳን የመከባበርና የአብሮነት ተምሳሌት በመሆኑ ማህበረሰቡ ድጋፍ የሚሹ ወገኖችን በመርዳት ሊያስበው ይገባል ሲሉ የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል ይሄኛውም ወደ እናንተ የምናደርሰው ሌላኛው የማልዳ ጉዳያችን ነው በሞዛምቢክ የሚስተዋለው ፈጣን የአየር ንብረት ለውጥ አሳሳቢ ደረጃ ላይ እንደሚገኝ ተመራማሪዎች ስለመግለጻቸውም ወደ እናንተ እናደርሳለን በሳምንቱ በታሪክ ዘገባችን ደግሞ ንጉሰ ነገስት ዳግማዊ አፄ ቴዎድሮስን የተመለከተ ዘገባም እንደዚሁ ወደ እናንተ የምናደርስ ይሆናል እኚህንና ሌሎች ጉዳዮችን ይዘን ነው የምንቀጥለው አብራችሁ እንድትሆኑ በድጋሚ እንጋብዛለን የጤና ይስጥልኝ ኢትዮጵያ ማስጀመሪያ አጫጭር ዜናዎች ናቸው ትግስቶች እዚህ ይገኛል እንደምናደርጋችሁ አለን መቀጠል ይቻላል አመሰግናለሁ ከኢትዮጵያ ቴሌቪዥን ነው ጤና ይስጥልኝ ኢትዮጵያ ዝግጅት የሳቱ ዜናዎችን እነሆ ትግስቱ ብቻ ነኝ በሱዳን የተከሰተው ግጭት በፍጥነት እንዲቆምና ሁሉም የፖለቲካ ኃይሎች ወደ ሰላማዊ ንግግር እንዲመጡ የአፍሪካ ህብረት አሳስቧል ህብረቱ በሱዳን የተፈጠረውን ግጭት አስመልክቶ ባወጣው መግለጫ ሁሉም የፖለቲካ አካላት የመከላከያ ኃይሎችና የፈጥኖ ደራሽ ጦር ግጭት አባባሽ ድርጊቶችን ተቆጥበው የተከሰተው ግጭት በውይይት እንዲፈታ ጥሪ አቅርበዋል በሱዳን የተከሰተውን ግጭት ለማስቆም በሚደረግ ጋው ጥረት የዓለም አቀፉ ማህበረሰብም የበኩሉን እንዲወጣ ጥሪ ያቀረበው ህብረቱ የተኩስ አቁም ስምምነት እንዲደረግና ሁሉም አካላት በጠረጴዛ ዙሪያ ተሰብስበው ችግሮቻቸውን በውይይት እንዲፈቱ ማሳስቧል የተባበሩት መንግስታት የጸጥታው ምክር ቤት በበኩሉ በሱዳን ጦር ኃይሎችና ፈጥኖ ደራሽ ጦር መካከል የተፈጠረው ወታደራዊ ግጭት በእጅጉ እንዳሳሰበው ገልጾ በጠፋው የሰው ህይወት ማዘኑን ገልጸዋል ሁለቱ ወገኖች ጦርነቱን በአስቸኳይ እንዲያቆሙና በሀገሪቱ መረጋጋት እንዲያሰፍኑ የጠየቀው ምክር ቤቱ በሱዳን ያለው ወቅታዊ ችግር ለመፍታት ሁሉም የድርጊቱ ተዋናዮች ወደ ውይይት እንዲመለሱ ማሳስበዋል ሱዳን በጋራ በሚመሩት የሀገሪቱ ጦር ሰራዊትና የፈጥኖ ደራሽ ጦር መካከል ከቀናት መፋጠጥ በኋላ የተጀመረው ግጭት ዜጎችን ከፍተኛ ስጋት ውስጥ መክተቱም ተገልጿል በሀገሪቱ ዋና ከተማ ካርቱም በተከሰተው ግጭት እስካሁን ከ50 በላይ የታጠቁና ሰላማዊ ዜጎች ጭምር ህይወታቸው ማለፉንና ከ500 በላይ የሚሆኑ ዜጎች ላይ ጉዳት መድረሱን ቢቢሲ ዘግቧል በአዊ ዞን ጃዊ ወረዳ በፈንደቃ ከተማ የተቀነባበረ የጥፋት ኃይሎች ስራ በመከላከያ ሰራዊት መክሸፉን ሰራዊቱ አስታወቀ በከተማው የታጠቁ ኃይሎች በመንግስትና በህዝብ ተቋማት ላይ ውድመትና ዘረፋ ለማድረስ ቢንቀሳቀሱም በአካባቢው የሚገኝ የሜካናይዝድ ክፍለ ጦር በፍጥነት ወደ አካባቢው በመገስገስ የተቀነባበረውን የጥፋት ሴራ መቆጣጠር መቻሉን ኮሎኔል መልካሙ በየነ ተናግረዋል የጥፋት ኃይሎቹ በተቀናጀ መልኩ የቡድንና የነፍስ ወከፍ መሳሪያዎችን በይጎ በመታጠቅ በመንግስትና በህዝብ ተቋማት ላይ ጥቃት ማድረስ ብሎም በስኳር ፋብሪካው የሚገኙ የውጭ ዜጎች ተረጋግተው ስራቸውን እንዳይሰሩ ማድረግ የጥፋት ኃይሉ እቅድ እንደነበረ ኮሎኔሉ ገልጸዋል በአካባቢው ባውኑ ሰዓት የሜካናይዝድና እግረኛ ክፍለ ጦሮች ግዳጃቸው በአግባቡ እየፈጸሙ ሲሆን በወረዳው በተለያዩ ጊዜ የሚከሰቱ የጥፋት ሴራዎችን በዘላቂነት ለማስወገድ ያፈነገጡ የጥፋት ኃይሎች በሰላማዊ መንገድ ትጥቅ እንዲፈቱ በሀገር ሽማግሌዎችና በሃይማኖት አባቶች እንዲሁም ከተለያዩ አካላት ጋር መግባባት ላይ ተደርሷል በሌላ ዜና በጃዊ ወረዳ ለሚገኙ የመከላከያ ሰራዊት አባላት ለባሉ መዋያ የሚሆን 6 የእርድ ሰንጋ በስጦታ መልክ ከፈንደቃ ከተማ ነዋሪዎች ተበርክቶላቸዋል ለሰራዊቱ የተደረገውን ድጋፍ በመረከብ ምስጋና ያቀረቡት ሻምበል ባምላኩ ጨመረ የተደረገው ድጋፍ ህዝቡ ለሰራዊቱ ያለውን መልካም ነገር የሚያረጋግጥ ነው ብለዋል የአካባቢው ማህበረሰብ በግዳጅ ቀጠና ከሚያደርግልን ድጋፍ በተጨማሪ ሰራዊቱ በባል ወቅት
በቤተሰብ ናፍቆት ሳይጎዳ በግዳጅ ቀጠናው ደስተኛ ሆኖ በዓልን እንዲያሳልፍ ታሳቢ የተደረገ ነው ሲሉ ሻምበል በአምላኩ ተናግሯል። የፈንደቃ ከተማ ምክትል አስተዳዳሪው በበኩላቸው ለጀግናው የመከላከያ ሰራዊት የተደረገው የሰንጋ ድጋፍ ህዝባዊ ወገንተኝነታችንና እንዲሁም ከሰራዊቱ ጎን መሆናችንን የሚያረጋግጥ ነው ሲሉ መናገራቸው ከመከላከያ ሰራዊት ያገኘነው መረጃ ያመለክታል። ሩዋንዳና ቤኒን የድንበር ደህንነት ወታደራዊ ትብብር ለማድረግ ተነጋገሩ። የሩዋንዳው ፕሬዝዳንት ፖል ካጋሜ የቤኒን አቻቸው ፓትሪስ ታዜንን አግኝተው ሀገሪቱ ከቡርኪና ፋሶ ሰሜናዊ ድንበር አካባቢ እየተዛመተ የመጣውን ጂሃዲስቶች ግጭት መከላከል እንድትችል ወታደራዊ ድጋፍ ለማድረግ ቃል ገብቷል። ቡርኪና ፋሶ እስላማዊ ወታደራዊ ሰርጎ ገቦች በሰሜናዊ ድንበሮች መሰረት ለመያዝ የሚያደርጉትን ጥረት ለመቆጣጠር ትግል እንደምታደርገው ሁሉ የምዕራብ አፍሪካ ሀገሮች ማለትም ቤኒን፣ ቶጎ፣ ጋናና አይቮሪ ኮስት ለሚዛመተው ግጭት ዝግጅት እያደረጉ ነው። ቤኒን ባለፈው ዓመት እንደገለጸችው ከሩዋንዳ በወታደራዊና ሎጂስቲካዊ ትብብር ዙሪያ ንግግር ተደርጎ የነበረ ሲሆን ወታደሮችን ካጋሜ ሞዛምቢክን እና ማዕከላዊ አፍሪካ ሪፐብሊክን ላይ የነበረውን ብጥብጥ ለማስቆም አስቀድሞ ልኳቸው እንደነበረ ይታወሳል። ያም ሆኖ ግን በቤኒን ድንበሮችም የሚያጋጥሙ ችግሮችን ለመከላከል በጋራ ለመስራት ዝግጁ መሆናቸውን የሩዋንዳው ፕሬዝዳንት ፖል ካጋሜ በሰጡት ጋዜጣዊ መግለጫቸው አስታውሷል። ትብብሩ በዝርዝር የተገለጸ ባይሆንም የቤኒኑ መሪ ግን ትብብር ሱፐርቪዥንና ስልጠናና እንዲሁም ደግሞ ሌሎች በትብብር የሚሰሩ ስራዎችንም ሊያካትት ይችላል ብሏል ሲል የአፍሪካ ኒውስ አስነብቧል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎቹ የስካውኑ ናችሁ። በሁለት ሰዓት ደግሞ በድጋሚ የምንገናኝ ይሆናል። ትዕግስቱ ብቻ ነኝ። እነዚህ ነበሩ ዜናዎቻችን። እናመሰግናለን። ተመልሰናል። እስከ 2 ሰዓት ከ30 አሁንም ቆይታችን ይቀጥላል። እንግዲህ በጤና ይስጥልን ኢትዮጵያ ከምንመለከታቸው ጉዳዮች መካከል በማህበራዊ ሚዲያ እንዲሁም በዋና ዋና መገናኛ ብዙሃን ገጾች ላይ ምን ጉዳዮች ተነበዋል፣ ብዙስ ትኩረት የሳቡት የትኞቹ ናቸው የሚለውን ነው የምናነሳው። ታው እንግዲህ ከሰሞነኛው የማህበራዊ ጉዳይ መነጋገሪያ ጉዳዮች ከሆኑ ትልልቅ ጉዳዮች መካከል ትልልቆቹ የሚባሉት በፊት ገጾቻቸው በሰበር ዜናም ጭምር እያወሩት የሚገኘው ሰሞነኛው የሱዳን ጉዳይ ነው። እንግዲህ የሱዳን ጉዳይ በጣም ረጅም ጊዜ የሚባል በተለይ ፈረንጆች 2019 የቀድሞ የሀገሪቱ ረጅም ዓመታት ከ30 ዓመት በላይ ሱዳን ያስተዳደሩት ኡመር ሐሰን አልበሽር በመፈንቅለ መንግስት ከስልጣን በወታደሩ መወገዳቸውን ተከትሎ ከፍተኛ ቀውስ በዛች ሀገር ተፈጥሯልና ከዛ በኋላ ብዙ ሙከራዎች ኢትዮጵያን በርካታ ስራዎችን ሲሰራ ነበርና ነገር ግን አሁንም በሱዳን ፈጥኖ ደራሽ ኃይል በሚባለውና በሱዳን ብሔራዊ ጦር መካከል ከፍተኛ ግጭት ተከስቷል። አዎ እንግዲህ ቀደም ሲል አንተም እንዳልከው ተስፍሽ በጣም ብዙ ውጥረት ነው ያለው በሱዳን። የአፍሪካ ህብረትም ኢጋድም ቶሎ ወደ ሰላም ወደ ወንበር ጉዳይ ወደ ጠረጴዛ ሄዶ ውይይት እንዲደረግበት ያሉ ነው ያሉት። የአፍሪካ ህብረት የሰላምና ጸጥታ ጉዳይም እንደዚሁ ጉዳዩ ሳይባባስ ቶሎ ወደ መፍትሄ ወደ ሰላም እንዲመጣ አሳስበዋል ማለት ነው። እንግዲህ ያው በጣም ብዙ ጉዳት እየደረሰ ነው። በተደጋጋሚ መረጃዎች የሚወጡ ነው ያለው። የሱዳን ብሔራዊ ቴሌቪዥን ጣቢያም ተቋርጧል። የተለያዩ ውድመቶችም እየደረሱ ናቸው ያለውና ይሄን ነገር ደግሞ እንግዲህ ኢትዮጵያም በቅርበት የተከታተለችው ነው በመግለጫ ማውጣት ነበርና ሁለቱ ተፋላሚ ወገኖች ወደ ሰላም እንዲመጡ በርግጥ ካሁን በፊትም በማስማማት ደረጃ ተስማምተው ዶክተር አብዱላ ሐምዶክም እንደዚሁ ወደ ጠቅላይ ሚኒስትርነት መተው እሳቸውም እንደዚሁ በወታደሩ ተባረው ስልጣን ለቀዋልና እሳቸውም ትላንት ሲናገሩ ነበርና በሱዳን በሁለቱ ኃይሎች ምክንያት ልትታመስ አይገባም፣ ወደ ሰላም ሊመጡ ይገባል የሚል ነገር አንስቷል። ቀጠናዊ ድርጅቱ እንደዚሁ ኢጋድም ትላንትና አስቸኳይ ስብሰባ ጠርቶ ከሰዓት በኋላ ውይይት አድርጎ በአስቸኳይ ጉዳዩ ልባት እንዲያገኝ እንደዚሁ ሲናገር ነበርና አሁን ዓለም አቀፍ የመገናኛ ብዙሃንን ጭምር በዚህ ሰዓት ትኩረታቸውን አድርገው እየዘገቡት የሚገኘው ትልቁ ጉዳይ ነው የሱዳን ጉዳይ። እውነት ነው። እንግዲህ ይሄንን ካልን ደግሞ ባልደረባችን ላሉ ይታላ ተጨማሪ ደግሞ ጉዳዮችን ይነግረናል። ተናስተለይ ዲላሽ አለን በዓል እንዴት ነበር?
ባልጥሩ አካባቢ እንግዲህ ሰዎች ብቻ ሳይሆን እንስሳትን ትላንትና ተደስተው ውለዋል። እኛ ግቢ ውስጥ ብዙ ድመቶች አሉና ሲጫወቱ የተረፈ ምርቱ ስጋውን ይበልተው እንደሱ ገልሻ የታረዱት አሁን በምን ሊደሰቱ ይችላሉ የሚለው በዓሉ ለእንስሳትም ጭምር ነበር ማለት ነው። የመጀመሪያው ያው ከፋሲካ በዓል ጋር ይገናኛል። በኢትዮጵያም የተለያዩ የተወሰኑ ሀገራትም በትላንትናው ላለፉት 7 ወራት በጾም አብይ ጾም ላይ የነበሩ ሰዎች እንግዲህ በትላንትናው ዕለት በጣም በትልቅ ደስታ ያሳለፉበት ነበር። ይሄ በዓል ደግሞ በዓል አድርገው ማሳለፍ የማይችሉ ያቅም ችግር የነበረባቸው ብዙ የህብረተሰብ ክፍሎች አሉ። ከነዚህ ሰዎች ጋር አብሮ የማሳለፍ እነሱም ማደ ማጋራት ባህሎች ልምዶች በጣም እየተስፋፉ መጥተዋል። ያው በአገር አቀፍ ብቻ ሳይሆን እስከ ውጭም ድረስ መከበሩን የምትመለከቱት ምስል ጠቅላይ ሚኒስትር አብይ አህመድም 150 ለሚጠጉ ያቅም ችግር ላለባቸው ለአረጋውያን ቤተ መንግስት ድረስ በመጥራት የማዕድ ማጋራት ስራ የሰሩበት በአዲስ አበባ የተለያዩ ክፍለ ከተሞች እስከ ክልል እስከ ዞኖችም ድረስ አሁን የምትመለከቱት የዋቻሞ ዩኒቨርሲቲ ነው። በዛው በዩኒቨርሲቲው እስከ 30,000 በላይ ተማሪዎች የሚማሩበት በመደበኛም በኢመደበኛም እንግዲህ እነዚህ ዩኒቨርሲቲዎች ብዙ ተማሪ ከቤተሰቦቻቸው ተለይተው በዓላትን ያሳልፋሉ። የቤት አክል ስሜት እንዲሰማቸው ከነሱ አብሮ የመብላት አብሮ የመደሰት ነገር ታያለሽ። አዲስ አበባም እንግዲህ የምገባ ማዕከላት ከአመታት በፊት መጀመሩ እናስታውሳለን። አሁን እነሱ ወደ 17 አድገው በእነዚህ በዓላትም የበዓል ስሜት እንዲሰማቸው እንዲደሰቱ የተለያዩ የማዕድ ማጋራት ስራዎችን በክፍለ ከተሞች በወረዳዎች የተለያዩ እንቅስቃሴዎች ሲደረጉ እንደነበር እናስታውሳለን። ይሄ ደግሞ እንግዲህ ማረድ ለማይችሉ ሰዎች በቅርጫ ደረጃ የተለያዩ በጎ አድራጊ ግለሰቦችን በማስተባበር የአዲስ አበባ ከተማ አስተዳደር ወረዳዎች ክፍለ ከተማዎች ሲሰሩት የነበረውን የበጎ ተግባር የበጎ ስራ እንቅስቃሴ ነው የምንመለከተው። ይሄ ደግሞ እንግዲህ ቀዳማዊት እመቤት ዝናሽ ታያቸው ጠቅላይ ሚኒስትር አብይ አህመድ ትላንትና የበዓል ድባቡ በዓል እንዲሸትና የበዓል እውነትም በእለቱ በልተው ጠጥተው ተደስተው እንዲያሳልፉ የነበሩ እንቅስቃሴዎች የነበሩ ፎቶዎች አንዳንዶቹ ፈታዘና ያደርጋሉ። ያው ሲጎርሱም ሲያጎርሱም አንዳንድ በጎ አድራጊ ተቋማትም ደግሞ እነዚህ መሰል ተግባራትም ወደፊት ተጠናክሮ እንደሚቀጥሉ በደንብ ያየነበት ነው። እንግዲህ ለ7 ወራት ጾም ምግብ ያው ያለ ስጋ ይመገቡ የነበሩ ሰዎችም አሁን አመጋገባቸው ጥንቃቄ ማድረግ እንዳለባቸው የጤና ሚኒስቴርም እንደማሳሰቢያ ነገር ያው ስጋ ከብዙ ጊዜ በኋላ ሲበላ የጤና ችግር እንዳይከሰት በሚል መልእክት ተላለፈበት ነበር። በአጠቃላይ አከባበሩ ከሀገር ውስጥም እስከ ውጭም ኤምባሲዎችም የእንኳን አደረሳችሁ መልእክቶችን በደንብ ሲሰበኩበት የነበረ ነው። አንዱ ቀዳሚ ማህበራዊ መገናኛ ብዙሃንም ዓለም አቀፍ መገናኛ ብዙሃንም ሽፋን አግኝቶ የነበረ ጉዳይ ነው። ሁለተኛው ቀደም እናንተ ያነሳችሁት በጎረቤት ሀገር ሱዳን ከጎረቤት ሀገራት ውስጥ በጣም ረጅም ድንበር ካላቸው ሀገራት መካከል ሱዳን ተጠቀሳለች። ቀደም እንዳላችሁትም ከ2019 ወዲህ በሱዳን የዲሞክራሲ ጥያቄ ተነስቶ በሀገሪቱ የነበሩት ላለፉት 30 ዓመታት ሀገሪቱን በፕሬዝዳንትነት ሲመሩ የነበሩት ኦመር ሐሰን አልበሽር ከስልጣን ከተወገዱ በኋላ በሲቪል የተመረጠ በዜጎች የተመረጠ ዲሞክራሲያዊ በሆነ መልኩ የተመረጠ መንግስት እንዲመረጥ የተለያዩ ጥረቶች ሲደረጉ ነበር። ያ ጥረትም የተለያዩ ጊዜ በመፈንቅለ መንግስት ሲከሽፍም ባለፈው ማክሰኞ ሚያዝያ 11 የሽግግር መንግስት እንዲመሰረት በተለይ ዲሞክራሲያዊ በሆነ መልኩ በዜጎች በተሳተፉበት መልኩ በተመረጠ መንግስት ለማስረከብ አዲስ ምርጫ ይካሄድ ነበር። በዚህ ምርጫ መስማማት አልቻሉም ወታደራዊ ኃይሎቹ አንደ ስፔሻል ፎርሱና አርሚው። በተለይ መሰረታዊ የሚባል የልዩነታቸው ነጥብ ስፔሻል ፎርሱ ከአርሚ ጋር እንዲዋሃድ ተስማምተው ያን ማን ይመራው በሚለው ጉዳይ ላይ የጦር ኃይሉ መሪና የስፔሻል ፎርሱ ጀነራሎች ሁለቱ መስማማት አልቻሉም። በዚህ ምክንያት ሮብ ሐሙስ አርብ የነበረው ቴንሽን በጣም ውጥረት ነክሶ ቅዳሜ ዕለት በሁለቱ ኃይሎች መካከል ግጭት ተፈጥሯል። በዚህ ግጭትም እስከ 56 ሰዎች ህይወት አልፏል። ከ600 በላይ ሰዎች ደግሞ የአካል ጉዳት ደርሶባቸዋል። በካርቱም እስከ 5 ሚሊዮን ሰው ይኖራል ተብሎ ይጠበቃልና አብዛኛው ሰዎችም እንደፈለጉ ከቤታቸው ወጥተው መንቀሳቀስ እንደማይችሉ መንገድ አካባቢም አብዛኛው የተኩስ ድምጾች እንደሚሰሙና በከተማውም በጎረቤት ከተሞችም የኤሌክትሪክና የመብራት ኃይል አገልግሎት የተቋረጠ መሆኑን አሁን ችግሩ ከሱዳን አልፎ ለጎረቤት ሀገራት ሊተርፍ እንደሚችልና ይህን ችግር በሰላማዊ መንገድ በውይይት በድርድር ሊፈታ ይገባል በሚል ከኢትዮጵያ ጨምሮ በርካታ ዓለም አቀፍ ተቋማትም ጥሪ እያቀረቡ ይገኛሉ። በተለይ ይሄ ግጭት ሱዳን እንደምታስታውሱት እንግዲህ ደቡብ ሱዳን ከተገነጠለች በኋላ በሀገሪቱ ያለው ሰላም አስተማማኝ በሆነ መልኩ ሊመለስ አልቻለም። አሁን የምትመለከቱት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ አድርጓል። በዚህ አዲስ አበባ በተለያዩ የሚመለከታቸው አካላት በተሳተፉበት አስቸኳይ ስብሰባ አድርጎም 11 ነጥቦችን የያዘ መግለጫ ማውጣቷል። በዚህ መግለጫ አንደኛ የሱዳን ሀገርን ሉዓላዊነት ባከበረ መልኩ
ነፃነት ባከበረ መልኩ ማንንም ጣልቃ በማይገባ መልኩ ለሱዳን ህዝቦች ያለውን አጋርነት ያለውን ድጋፍ በደንብ የገለጸበት ከዚህ ቀደም ታስታውሳላችሁ አንድ ሪዞሉሽን አውጥቶ እንደነበር እናስታውሳልና አሁን በሱዳን በአፍሪካ በቻርተር የተቀመጡ ነገሮች አሉ ዲሞክራሲያዊ በሆነ መንገድ የተመረጠ መንግስት ነው ሀገርን ሊመራ የሚችለው ይሄን ቻርተር ተጥሷል የቻርተር ሊከበር ይገባዋል ስለዚህ በምንም መስፈርት አሁን ያለው የፖለቲካ ችግር አሁን ያለው የጸጥታ ችግር አሁን ያለው የኢኮኖሚ ችግር በሀገሪቱ ከወታደራዊ ኃይሉ ስልጣኑ ወደ በሲቪል የተመረጠ መንግስት ሲሸጋገር ነው በሚል 11 ዝርዝር የሆኑ ነጥቦች ወጥተዋል ከዚህ በተመሳሳይም ምናልባት ወደ ሶስተኛው ስንሄድ ከዚህ ጋር በተገናኘ የወጡ መግለጫዎችን በደንብ ማየት እንዳልተራችን እነማን ምን አሉ የሚለውን ስንመለከት ጠቅላይ ሚኒስትር አብይ አህመድ አንዱ በዚህ በተመለከተ በእንግሊዝኛም በአረብኛ መግለጫ ወጥቷል እንደምታስታውሱት የኢትዮጵያ ህዝቦችና የሱዳን ህዝቦች የኢትዮጵያ መንግስትና ከሱዳን ህዝብ ጋር ወዳጅ ሀገር ከምንምላቸው ሀገራት መካከል ናቸው እንግዲህ ከሱዳን ህዝብ ጋር ያላቸው አጋርነት ወንድም እህት ህዝብ መሆኑን ይሄን ወንድም እህት ህዝቡን ደግሞ አሁን ያለው ቀውስም ኢትዮጵያ በተፈለገ ጊዜ አስፈላጊ በሆነ ጊዜ ለማደራደርም ለማወያየትም የመፍትሄ አካል ለመሆንም በአፍሪካ ህብረት አስተባባሪነት ተሳታፊ ለመሆን ዝግጁ እንደሆነች በተመሳሳይ እንደምትመለከቱት የአፍሪካ ህብረት የሰላምና ደህንነት ምክር ቤትም ትላንት ባወጣው መግለጫው እነዚህ ዝርዝር መግለጫዎች የምትመለከቷቸው በተመሳሳይ ደግሞ የአረብ ሊግም ትላንትና አስቸኳይ ስብሰባ ግብጽ ካይሮ አካሂዷል ግብጽ ካይሮ ያስቀመጡት አንዱ ያለምንም ቅድመ ሁኔታ ግጭቱ ጦርነቱ ሊቆም ይገባል በሚል ጠንከር ያለ መግለጫ ነው ያወጣው አለመግባባቱ በጦርነት ሊፈታ አይችልም ይሄ ደግሞ የተባበሩት መንግስታት ድርጅት ነው ሴሽን ኦፍ ሆስቲሊቲ ይባላል በየአመቱ በጠላትነት ላለመፈላለግ አፍሪካም የጦር መሳሪያ የማይሰማበት እንዲሆን ለማድረግ በአጠቃላይ ቀውሱ እንዳይባባስ እንዲረግብና ፖለቲካዊ መፍትሄ ለማሻት ሁሉም የሚመለከታቸው አካላት ተሳትፎ እንዲያደርጉ በተለይ ከዚህ ጋር በተያያዘ አንዳንድ ሀገራት በሱዳን ጉዳይ ላይ እንዲባባስ ማድረግም የራሳቸው ሚና እየተጫወቱ እንደሆነ እና እነሱም ከድርጊታቸው ሊቆጠቡ ይገባል በሚል ሐሳብ ተነስቷል በአጠቃላይ ዓለም አቀፍ መገናኛ ብዙሃን በትልቁ በቀጥታ ስርጭትም አልጃዚራ ጨምሮ እና ቢቢሲ አብዛኛዎቹ ትልቅ ሽፋን የሰጡት ነው በትልቁ እንግዲህ ይሄ ቀውስ የአፍሪካ ህብረትም የተባበሩት መንግስታት ድርጅትም ኢጋድም ባሳተፈ መልኩ የአውሮፓ ህብረትም አስፈላጊውን ድጋፍ አደርጋለሁ በሚል ነው የተገለጸ የሚገኘው እንደ ፖፕ ፍራንስ የዓለም ትልቁ የሃይማኖት መሪ የሱዳን ጉዳይ እንደሚያሳስባቸው ለቀጠናው ሀገራት ሁላ ሊተርፍ እንደሚችል እንደውም ቻድ አካባቢ የቻድ መንግስትም የጦር ኃይሉን ወደ ድንበር አካባቢ አዋሳኝ አካባቢ ያሰፈረ እንደሆነ ነው የተገለጸ የሚገኘው በአጠቃላይ ቀዳሚ የተጀመረው አዎ ለቀጠናው ሀገራትም ደግሞ አንዳንድ አሁን ብዙ ነገሮች ጥሪ እየቀረበ ነው ግን እያየን ያለነው ነገር ግን በተቃራኒው ነው አሁን የሱዳን ይሄ ብሔራዊ ጦሩ ጀነራል አብዱል ፈታህ አልቡርሃን የሚመሩትም ብሔራዊ ጦራቸውን ወደ ከተማው እንዲጠጋ ወደ ሱዳን ወደ ካርቱም እንዲጠጋ ድንበር ላይ ያለው ወታደር በተለያዩ አካባቢዎች እንዲገባ ክተት አይነት ነገር አዘዋልና እሱን ስታይ ደግሞ ያኛውም የራሱ የሆነ ደጋፊዎች አሉት ከውጭ ሀገራትም ቅድም ስትል እንደነበረው አኖኒመስ የሚባሉ እንደዚህ በግልጽ የማይገለጹ ሀገራት ግን ከሱ ጀርባ ያሉ ሀገራት እንዳሉ በርካታ የመገናኛ ብዙሃን እያወሩ ነውና ያው ፍላጎቶች በጣም በርካታ ፍላጎቶች ያሉበት አካባቢ ነው ያሉበት ሀገርም ጭምር ነውና ምስራቅ አፍሪካ እዚህ አካባቢ ስለዚህ ምናልባት በቀላሉ ይቆማል ተብሎ አይታሰብም ተስፋ የምናደርገው ግን ለኛም ጦሱ ስለሚተርፍ ሆፍሊ በውይይት ይፈታል ብለን እናስባለን ትክክል ሌላኛው የመጨረሻው ወደ ኬንያ ወስዳቸዋለሁ ኬንያ ባለፈው ሳምንት ከሚያዚያ 6 እስከ 11 ዓለም አቀፍ የቼዝ ውድድር አዘጋጅታ ነበርና በዚህ ቼዝ ውድድር የምትመለከቱት ንቃብ የለበሰው ሰው እስከ ሶስተኛው ዙር ድረስ ምርጥ ብቃቱን እያሳየ ይሄዳል በቼዝ እንግዲህ ሴት ነው የሚመስለው ስትመለከቱት ግን ይሄ ሰው እስከ ሶስተኛው ዙር ድረስ ኬንያን በመወከል ሲሳተፍ ድምጽ አያወራም ከላይ የሴቶች ውድድር አያወራም ደረቱ አካባቢ ሰፋ ይላል ጫማም የወንድ ነው እስከ አራተኛ ቆድረስ ምን ያወራም የውድድሩ አስተባባሪዎች ማዘጋጁ ዳኞችም በጣም ይተራጠሩ ነው ይሄ ጉዳይ ምንድነው ከዚህ ቀደም በኬንያ በቼዝ ብቃቱ እንደዚህ መሰል ሰው አላየንም አልሰማንም ስለዚህ ማጣራት አለብን በሚል ሲታይ ከአራት ዙር በኋላ ይሄ የሴት የሙስሊሞችን ንቃብ ልብስ የለበሰው ሰው ወንድ ሆኖ ተገኝቷል ይሄን ለምን አደረከ ተብሎም ተጠይቆ ነበር እንግዲህ እኔ ትልቅ የኢኮኖሚ ችግር አለብኝ ይሄን በማሸነፍ ወደ 3000 አሜሪካን ዶላር አገኛለሁ እኔ ትልቁ ምክንያቴ የኢኮኖሚ ችግር ለመቅረፍ ነው ይሄን ያደረኩት በሚል ምላሽ ሰጥቶ ያው በድርጊቱ ተጸጽቶ ይቅርታም ጠይቋል የኬንያ ቼዝ ፌዴሬሽን በበኩሉ ይሄ ድርጊት ከስነ ምግባር አንፃር አይቼ ፈትሼ ለአመታት ቼዝ ውድድር እንዳይወዳደር ሊያደርግ የሚችል ቅጣት እንደሚያሳልፍ ነው የተገለጸው ብዙ መገናኛ ብዙሃን በተለይ ከስፖርት ጋር ብዙ ጊዜ የሚነሳው ዶፒንግ ነው አሁን ከውድድር በፊት
በውድድር ሰዓትና ከውድድር በኋላ ማንኛውም አህጉር አቀፍ ዓለም አቀፍ ሀገር አቀፍ ውድድር ስታካሄድ የዶፒንግ ነው ያደንዛዥ ዕፅ ምርመራ ይደረጋል። ምርመራው ማለት ቢኖርብም ባይኖርብም ለምሳሌ የት እንደምትኖር የት ልምምድ እንደምትሰራ ካላሳወቅ ባይኖርብም ትቀጣለህ። አንዱ የዋዳ ህግ ነው። አንድ ስፖርተኛ ሆነሽ ውድድር ስልጠናሽ ልምምድሽ የተካበ እንደሆነ ብትደብቂ ወይም ደግሞ ከፕሮግራም ውጪ ሌላ ቦታ ብትሄጂ ተመርምረሽ እንኳን ከዶፒንግ ነፃ ብትሆኚ ቦታውም ጊዜውም ባለማሳወቅሽ ትቀጫለሽ። ይሄ አንዱ የህግ ወካል ነው እና በተለይ ቼዝ ላይ እስከ 4ኛው ቀን ድረስ በምርጥ ብቃት ሄዶ መጨረሻ ላይ ወንድ መሆኑ ተረጋግጧል። እንግዲህ ሰዎች የተለያየ ወንጀል ለመስራት ብዙ ነገሮች መስራት ማድረግ እንደሚችሉና አዘጋጆች በጣም ትንሽ ሰርፕራይዝ ሆነዋል። እንደዚህ መሰል በዓለም በዚህ በቼዝ ውድድር ሲከሰት የመጀመሪያው ሳይሆን እሱ ይሄን ያህል አቅም ካለው ይሄን ያህል ብቃት ካለው ከወንዶች ጋር ለምን አልተወዳደረም ነው ጥያቄው። ለዛሬ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። መልካም ቀን። ወደ ሳምንቱ በታሪክ ጥንቅራችን እናልፋለን። በትውልድ ስማቸው ካሳ ኃይሉ ሲባሉ በፈረስ ስማቸው ደግሞ አባ ታጠቅ በወታደራዊ ስማቸው መይሳው ካሳ በመባል የሚታወቁት ንጉሠ ነገሥት ዳግማዊ አጼ ቴዎድሮስ በሮበርት ናፒየር ለተመራው የእንግሊዝ ጦር በመቅደላ አፋፍ ለጠላት እጅ አልሰጥም ብለው በራሳቸው ሕይወታቸው ያለፈው በ1860 ዓ.ም በዚህ ሳምንት ነበር። የዛሬውን የሳምንቱን በታሪክ ዘገባችንን ሩት ወርቁ ነች ያዘጋጀችው። እንከታተለው። አጼ ቴዎድሮስ ጥር 6 1811 ዓመተ ምህረት በጎንደር ቋራን የተወለዱት አጼ ቴዎድሮስ በትውልድ ስማቸው ካሳ ኃይሉ በፈረስ ስማቸው አባ ታጠቅ በወታደራዊ ስማቸው መይሳው ካሳና በንግስና ስማቸው ደግሞ ዳግማዊ አጼ ቴዎድሮስ በመባል ይታወቃሉ። ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ። የአጼ ቴዎድሮስ ወላጅ አባት ደጃዝማች ኃይሉ ወልደ ጊዮርጊስ የቋራ ገዢ እንደነበሩ ታሪክ ያስረዳል። አጼ ቴዎድሮስ በልጅነታቸው የቄስ ትምህርት ቤት ገብተው ጥቂት ከተማሩ በኋላ ለጥቂት ጊዜ የጎጃም መሪ ከነበሩት የአጎታቸው የጎሹ ዘውዴን ጦር ተቀላቀሉ። በውትድርና ዘመናቸው ከፍተኛ ችሎታ እንደነበራቸውና በአጭር ጊዜ ውስጥም ዝናቸው የተስፋፋ ሲመጣ የራስ አሊ አሉላ ልጅ ተዋበች አሊን እንደተዳሩ ታሪካቸው ያስረዳል። ከዛም በደጃዝማችነት ማዕረግ የቋራ አስተዳዳሪ ሆነው ተሾሙ። ከሹመታቸው ጥቂት ጊዜያት በኋላም የዘመነ መሳፍንት ስርዓትን በመቃወም በሰሜናዊ ባላባቶች ላይ ዘመቻ ይጀምራሉ። በዘመቻቸው የገጠሟቸውን ባላባቶች በማሸነፍ መጀመሪያ የራስ ማዕረግን በመቀጠልም የንጉስ ማዕረግን ተቀዳጁ። ከንግስናቸው በኋላ በየጊዜው በሚያደርጉት የተሳካ ዘመቻ የዘመኑን መሳፍንቶችና ባላባቶች በማሸነፍ የካቲት 11 1847 ዓመተ ምህረት ንጉስ ካሳ ዳግማዊ አጼ ቴዎድሮስ ተብለው የኢትዮጵያ ንጉሰ ነገስት ሆኑ። የአጼ ቴዎድሮስ ንጉሰ ነገስት መሆን የዘመነ መሳፍንት ማብቂያና ዘመናዊ የኢትዮጵያ ታሪክ መጀመሪያ እንደሆነ ታሪክ ያወሳል። ንጉሰ ነገስት አጼ ቴዎድሮስ በንግስና ዘመናቸው ሀገሪቱን የሚያሻሽሉ በርካታ ስርዓቶችን ለሀገራቸው አስተዋውቀዋል። ከነዚህም መካከል ባርነትን የሚከለክል አዋጅ፣ የመጀመሪያው የመንገድ ግንባታ፣ የስርዓተ ንዋይና የፖለቲካ ስርዓቱን በማዕከላዊ መንገድ ማዋቀር፣ በባላባቶች የተከፋፈለ በሁሉ ለሁሉ ጦርነትን በማስቀረት ብሔራዊ ውትድርናን ማስተዋወቅ ይጠቀሳሉ። አጼ ቴዎድሮስ በ13 ዓመት የንግስና ዘመናቸው ዘመናዊ ኢትዮጵያን ለመፍጠር ሙከራ አድርገዋል። ዘመናዊ ጦር፣ ዘመናዊ ምሽግና ዘመናዊ ሙዚየምን አቋቁመዋል። አጼ ቴዎድሮስ ያመጧቸው ለውጦች ግን ከበርካታ መሳፍንቶችና ባላባቶች ከነበሩት ተቃውሞ አስነስቶባቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርስት የነበረውን መሬት ለገበሬዎች ማከፋፈላቸው ከሃይማኖት መሪዎች ጋር እንዲጣሉ አድርጓቸዋል። ይህን ተከትሎም በየቦታው በተነሳው አመጽ አውሮፓውያን ሚስዮኖችን ከእንግሊዝ መንግስት ጋር በነበረው አለመግባባት አጼ ቴዎድሮስ እንዲታሰሩ ያደርጋሉ። የእንግሊዝ መንግስትም በሮበርት ናፒየር የሚመራ ኃይል አውሮፓውያን እስረኞችን ለማስፈታት ይልካል። የመጣው ኃይልም በአመጽ የተዳከመው የንጉሱ ጦር ላይ ጥቃት በመክፈት አጼ ቴዎድሮስ እጃቸውን እንዲሰጡ ይጠይቃል። አጼ ቴዎድሮስም እጅ ከመስጠት በሽጉጣቸው ራሳቸውን መግደል መረጡ። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። በ1860 ዓመተ ምህረት በዚህ ሳምንት ነበር አጼ ቴዎድሮስ በ49 ዓመታቸው በመቅደላ አፋፍ ላይ በራሳቸው ላይ ሽጉጥ በመተኮስ የሞቱት።
እሺ እንቀጥላለን። አሁንም እስከ 2:30 አብሮነታችሁን እንጠይቃለን። አሁን ደግሞ የተመራረጡ ስፖርታዊ መረጃዎችን የምንከታተልበት ሰዓት ላይ እንገኛለን። አንዱ አለም ቦታዝ ይገኛል። እንዴት ነው? ሰላም ነኝ። በዓል እንዴት ነበር? በትላንት በዓል ነው። ለአርሰናል ደጋፊዎች ግን ሙሉ ሳይሆን አምሽቷል የሚሉ ጭምጭምታዎች ደመጣሉ። እሺ እውነት ሁሌ ፋሲካ የለም ነገር ነው። የልቡን እየተናገረ ነው በዛው። ትንሳኤ ቢሆንም ትናንት ሁሌ ትንሳኤ የለም ማለት ነው። ለአማኙ ነው ትንሳኤ የሚሆነው። ለበረታው ለአርሰናልም አሚን ስላልበረታ ነው ትንሳኤ ያልሆነለት ማለት ነው። አስደንጋጭ ውጤት ነው የተመዘገበው። ምክንያቱም በርከት ያሉ የአርሰናል ደጋፊዎች ያልጠበቁት አይነት ውጤት ነው። ምክንያቱም በሌሎች ፊክስቸሮች ወይ መርሃ ግብሮች ላይ ሊመዘገብ ይችላል ብለው የገመቱት ውጤት ነው ትናንት አስቀድሞ ሊሆን የቻለው። የምናስቀድመው ግን የቤት ኢትዮጵያ ፕሪሚየር ሊግ ነው። 19ኛ ሳምንት መርሃ ግብሮች በትናንትናው ዕለት ተጠናቋል። ሁለት ጨዋታዎች ተደርገው ነበረ። ፋሲል ከነማ ተጋጣሚውን አሸንፎ ደረጃውን ያሻሻለበት ውጤትን አስመዝግቧል። ከኢትዮጵያ ቡና በላይ መሆን የቻለበትን ደረጃ ነው ማስመዝገብ የቻለው። መቻልን ገጥሞ በሽምክት ጉጉሳ ብቸኛ ግብ 1-0 ማሸነፍ ችሏል። አጼዎቹ 2-2 የተጠናቀቀው ጨዋታ ሀዲያ ኢትዮጵያ መድንና ወላይታ ዲቻን ያገናኘው መርሃ ግብር ነው። በቃል ኪዳን ዘላለም ግብ ቀዳሚ ነበሩ ወላይታ ዲቻዎች። ሆኖም ብሩክ ሙሉጌታ ከታፍ ያስቆጠራቸው ሁለት ግቦች ኢትዮጵያ መድን 2-1 ማድረግ ችሎ ነበረ። ዮናታን ኤልያስ የወላይታ ዲቻን ተጨማሪ ሁለተኛ ግብ አስቆጥሮ ግን ጨዋታው 2-2 ተጠናቋል። አሁንም ቢሆን ኢትዮጵያ መድን ሻምፒዮን እየተፎካከረ ነው የሚገኘው ከቅዱስ ጊዮርጊስና ከባህር ዳር ከተማ ጋር። ቅዱስ ጊዮርጊስ የ42 ነጥብ አለው፣ 27 ነጥብ ግብ አስመዝግቦ ሊጉን እየመራ ነው። ባህር ዳር በ39 ነጥብ ሁለተኛ ነው፣ 18 ነጥብ ግቦች አሉት። ኢትዮጵያ መድን በበኩሉ 37 ነጥብ ኖሮ ሶስተኛ ላይ ተቀምጧል። ፋሲል 6ኛ፣ ኢትዮጵያ ቡና 7ኛ ላይ ተገኝተዋል። ትናንትና ጨዋታውን ያደረገው ወላይታ ዲቻ 10ኛ ላይ ሲገኝ ሲዳማ ቡና፣ ኢትዮ ኤሌክትሪክና ለገጣፎ ለገዳዲ ወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። ሊጉ ረቡዕ ይመለሳል። በ20ኛ ሳምንት አርባ ምንጭ ከተማን ከኢትዮጵያ ቡና፣ ለገጣፎ ለገዳዲን ከባህር ዳር ከተማ የፊታችን ረቡዕ ጨዋታቸውን የሚያደርጉ ክለቦች ናቸው። ወደ አንደኛ ሊግ ጨዋታዎች ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ ስናቀና ምድብ ላይ ትናንትና የተደረጉ ሁለት ጨዋታዎች ነበሩ። በዚህ መሰረት ፋሲል ከነማ ወላይታ ዲቻን ገጥሞ 1-0 ሲያሸንፍ፣ ቅዱስ ጊዮርጊስ ወደ ድል በመጣበት ውጤት 2-1 በሆነ ውጤት አሸንፏል። መቻልን ምድቡን ኢትዮጵያ መድን እየመራው ነው የሚገኘው። ቅዱስ ጊዮርጊስ ይከተላል። ዛሬ በምድብ ሀ የሚደረጉ 3 ጨዋታዎች አሉ። ኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ፣ የኢትዮጵያ ስፖርት አካዳሚ ከሀዲያ ሆሳዕና፣ ወልቂጤ ከሐዋሳ ከተማ ይገናኛሉ። ኢትዮ ኤሌክትሪክ በ32 ነጥብ ሲመራ፣ ሐዋሳ ከተማ በ27 ነጥብ ይከተላል። የአትሌቲክስ ጉዳዮችን ለማስቃኘት ያህል በተጠባቂው የሮተርዳም ማራቶን ኢትዮጵያን አትሌቶች ተሳታፊ ነበሩ፣ ግን ድል አልቀናቸውም። በወንዶቹ በሺር አብዲ የሶማሊያ ዘር ሀረግ ያለው ለኔዘርላንድ የሚሮጠው እዚያው ምድሩ እዚያው ሀገሩ ኔዘርላንድ ላይ በተደረገ ውድድር ባለድል መሆን ችሏል። ኬንያዊ ቲሞሲ ኪፕላጋት ሁለተኛው ነው ሲያጠናቅቅ፣ አብዲ ነገይ እሱም ያው ሶማሊያ ዘር ሀረግ የሚመዘዝ ነው ያለው። ዳዊት ወልደ ኢትዮጵያዊ አትሌት 4ኛ፣ ጫላ ረጋሳ 5ኛ ሆነው አጠናቀዋል። በሴቶቹ ዩንሴ ቹምባ ነች አንደኛ ደረጃን ይዛ ኬንያዊቱ አትሌት ማጠናቀቅ የቻለችው። በሌሎች ማራቶኖች ግን በምሳሌ ቻይና ላይ በተደረጉ በርከት ያሉ ውድድሮች ላይ ግን ኢትዮጵያውያን አትሌቶች ድል ማስመዝገብ ችለዋል። ከትናንት በስቲያ ደግሞ በ5 ኪሎ ሜትር የቦስተን ውድድር ደግሞ አትሌት መቅደስ አበበ በቀዳሚነት ማጠናቀቋ የሚዘነጋ አይደለም። ዛሬ በጉጉት የሚጠበቀው የቦስተን ማራቶን በሁለቱም ጾታ ይደረጋል። ኢትዮጵያዊው ሌሊሳ ደሲሳን እንደዚሁም ደግሞ ሌሎች ኢትዮጵያውያኖችም አሉ። ምሳሌ እንደነ ሄርጳሳ ነጋሳ፣ ሹራ ቂጣታ፣ አንዱዓለም በላይ፣ አንዱአምላክ በሉን የመሳሰሉ አትሌቶች ከሌሊሳ ደሲሳ በቦስተን ማራቶን በጣም የሚታወቅ ነው። ዝርዝር ጉዳዮች ነው እዚህ ላይ ለመግለጽ ስለማንችል ነው ሰዓት ስለሚገድበን ዛሬ ውድድሩን ያደርጋል። የዓለም ክብረ ወሰንን በማራቶን ተቆጣጠረው ከኬንያዊ አትሌት ኤሉድ ኪፕቾጌ ጋር የሚያደርጉት ፉክክር ይጠበቃል። አማኔ በሪሶ፣ ህይወት ገብረ ኪዳን፣ ጎይቲቶም ገብረ ስላሴ፣ አባበል የሻንና አጻደ ባይሳ ደግሞ ከታዋቂዋ ኬንያዊት አትሌት ኤድና ኪፕላ ጋር የውድድሩም አሸናፊ ነች። በነገራችን ላይ ቦስተን ላይ ከሷ ጋር በዛሬው ዕለት የሚሮጥ ይሆናል። ወደ ውጭ ስፖርታዊ ጉዳዮች ስናቀና ያው ቀደም ሲል ያነሳሳነውን ነጥብ እንመልከት። አርሰናል ወደ ለንደን ስቴዲየም አቅንቶ ከዌስትሃም ጋር 2-2 ተለያይቷል። ግን የሚያሳዝነው ነገር ለመድፈኞቹ 2-0 ሲመሩ ነበር ባለፈው ሊቨርፑልን። ነገር ግን 2 ግብ ተከታትለው በተቆጠረባቸው እንደዚሁም ትናንትናም እንደዚሁ በተመሳሳይ አይነት ነገር ነጥብ ሊጥሉ ችለዋል ማለት ነው። ጋብሪኤል ጄሱስና ማርቲን ኦዴጋርድ ያስቆጠሯቸው 2 ግቦች መድፈኞቹን መሪ ማድረግ ችለው ነበር። ሆኖም
ዌስትሃሞች በሳይድ ቤን አህማ የፍጹም ቅጣት ምትና የጃሮድ ቦዌን ግቦች ሁለታቻ መሆን ችሏል። መዶሻው ጨዋታው በዚሁ ተጠናቋል። በዚህ ጨዋታ ላይ በነገራችን ላይ አርሰናል 2-1 እየመራ ሳለ ቡካዮ ሳካ በፍጹም ቅጣት ምት አግኝቶ ነበር፣ ድሎን ሳይጠቀም ቀርቷል። ምናልባትም የመዶሻዎቹን እንቅስቃሴ ሊሰብር የሚችልበት እድል እንዳለ ነው የሚነገረው። ያችን ግብ ያስቆጥሩ ኖሮ የሚል ነገር አለ። ለምንስ አስመታውም የሚል ነገር አለ። ተጫዋቹ ከዚህ ከፔናልቲ አመታት ጋር በተገናኘ ስቲል በእንግሊዝ ብሔራዊ ቡድን ላይ የሳተው ምት አሁንም በስነ ልቦናው እንዲህ ደረጃ አላደረገውም የሚል ነገር ይነሳል። ለማንኛውም ይሄ ነገር ሊፈጠር ችሏል። አርሰናል አሁንም ቢሆን በ4 ነጥብ ልዩነት ሊጉን እየመራ ነው የሚገኘው። ነገር ግን ደግሞ ማንቸስተር ሲቲ 7 ነጥብ ኖሮት ተስተካካይ አንድ ጨዋታ ለሱም የሚያሸንፍ ከሆነ 73 ይሆናል። ስለዚህ ነጥብ ልዩነታቸው አንድ ይሆናል። እርስ በርስ ደግሞ ከአርሰናል ጋር ጨዋታውን የሚያደርግ ይሆናል። ሞስት ፕሮባብሊ ሲቲ ያሸንፋል የሚል ነው የብዙሃኑ ግምትና አሁንም ቢሆን ግን አርሰናል የራሱን እድል በራሱ የሚወስንበት እድሎች አሉት። እሱን መጠቀም አለመጠቀም የመድፈኞቹ ጉዳይ ነው። ለማንኛውም ዩናይትድ ከኖቲንጋም ፎረስት ያደርጉት ጨዋታ ግን በዩናይትድ አሸናፊነት ተጠናቋል። 2-0 በሆነ ውጤት አንቶኒና ዲየጎ ዳሎ ናቸው ዩናይትድን ማሸነፊያ ግቦች ያስቆጠሩት። ዩናይትድ ወደ ቀደመ ደረጃው ተመልሷል። ወደ 3ኛ ደረጃ ኒውካስል ማሸነፉን ተከትሎ ከሰሞኑ በቪላ ለማንኛውም ዩናይትዶች ትናንት ማሸነፋቸውን ተከትሎ ወደ 3ኛ ደረጃ ላይ ሊመጡ ችሏል። ዛሬ ምሽት 4 ሰዓት ላይ በኤላንድ ሮድ ሊድስ ዩናይትድ ከሊቨርፑል ይገናኛሉ። አርሰናል በ74 ነጥብ ይመራል። 70 ነጥብ ያለው ሲቲ ሁለተኛ ነው። ዩናይትድ በ59 ነጥብ ይከተላል፣ ሶስተኛ ማለት ነው። ኒውካስል ዩናይትድ በ56 ነጥብ አራተኛ፣ ቶተንሃም በ53 ነጥብ አምስተኛ ስፍራ ላይ ተገኝተዋል። በስፔን ላሊጋ ባርሴሎና ነጥብ ጥሏል። ከሜዳ ውጭ ሄታፌ ገጥሞ 0-0 በሆነ ውጤት ነው ጨዋታው መደምደም የቻለው። አሁንም ቢሆን የሊጉ መሪ እንደሆነ ይታወቃል። ሂሮና ኤሊቼን 2-0 አሸንፏል። አትሌቲኮ ማድሪድ አልሜሪያን 2-1፣ ቫሌንሲያ በሴቪያ 2-0 ተሸንፏል። አትሌቲኮ ማድሪድ ድል ቀንቶታል 2-1 ማለት ነው። ባርሴሎና በ73 ነጥብ ይመራል። ሪያል ማድሪድ በ62 ነጥብ ይከተላል። አትሌቲኮ በ60 ነጥብ ሶስተኛ ነው። ዛሬ ሴልታ ቪጎና ማዮርካ ጨዋታቸውን የሚያደርጉ ይሆናል። በጣሊያን ሴሪያ ሮማ ተጋጣሚውን ኡዲኔዜ 3-0 ሲያሸንፍ ዩቬንቱስ ከሜዳ ውጭ 1-0 በሆነ ውጤት በሳሱኡሎ ተሸንፏል። ቶሪኖ ከሳለርኒታና ሊቼ ከሳምዶሪያ አንዳቸው የተለያዩ ቡድኖች ናቸው። ናፖሊ ሊጉን ይመራል፣ ላሲዮ ይከተላል፣ ሮማ ያሰልሳል። እንግዲህ ሌላኛው በዚሁ በሴሪያው ፊዮሬንቲና ከአታላንታ ዛሬ የሚያደርጉት ጨዋታ ይጠበቃል። በፍራንስ ሊግ ሊል ሞንፔሊን ገጥሞ 2-1 አሸንፏል። ኦሲኤም እንደዚሁ ድል ቀንቶታል። ብረስትና ኒስ ተገናኝተው ብረስት 1-0 አሸንፏል። ክሌርሞንም እንዲሁ ኦንዥን ገጥሞ 2-1 ረቷል። ስትራስቦርግና አጃሲዮ ተገናኝተው 3-1 አሸንፏል። ሞናኮ ከሎሪዮ ተገናኝተው ሞናኮ ድል አድርጓል። ማርሴይ ትሮዋን ገጥሞ 3-1 በሆነ ውጤት አሸንፏል። አመሰግናለሁ። እናመሰግናለን። አሁንም ቀጥለናል። ክቡራትና ክቡራን ተመልካቾቻችን እስከ 2:30 ወደ ሌላኛው እንግዳ ጋብዘን ወደምንመለከተው ጉዳያችን ነው የምናልፈው። በተለያዩ አካባቢ የሚገኙ ምዕመናን በአብይ ጾም የተቸገሩ ወገኖችን በመደገፍ ማዕድ በማጋራትና ሌሎችም መልካም ተግባራትን ሲያከናውኑ ቆይተዋል። ይህ በጎ ስራ ወቅትን ተከትሎ ሳይሆን እለት በእለት እንቅስቃሴ ተጠናክሮ ሊቀጥል ይገባል ሲሉ ነው ለኢቲቪ አስተያየታቸውን የሰጡ ምዕመናን የተናገሩት። ይህንን ጉዳይ በሚመለከት ባልደረባችን ይድነቃቸው ሰማው ያዘጋጀው ዘገባ አለ። እሱን ተከታትለን እንመለስ። በጎረቤታችን በአካባቢያችን የተቸገሩ ሰዎችን በመርዳት በመደገፍ በመደጋገፍ ኢትዮጵያዊ ባህላችን ለሰዎች በጎ ነገር ማድረግ ትንሳኤ ብቻ ጠብቀን አይደለም፣ ልደት ብቻ ጠብቀን አይደለም፣ ቅዱስ ዮሐንስን ብቻ ጠብቀን አይደለም፣ ወይም መስቀልን ጠብቀን አይደለም። ሁሉ ጊዜ ክርስትና ህይወታችን በጎ ነገር እንድናደርግ ያዘናል። እኛ ክርስቲያኖች ደግሞ በወንጌሉም ታዘናል። አንድ ያለ ሁለት ይስጥ ካለ ሁለቱ ለኔ አይደለም ማለት ነው። አንዱ ለኔ የተፈቀደው አንዱ ብቻ ነው። አንደኛው ለማን ነው? ለሌለው እንድንሰጥ ነው። ስለዚህ ይሄ የሁሉ ጊዜ መመሪያ ነው፣ የሁሉ ጊዜ ተግባር ነው። ኢየሱስ
ክርስቶስ እንዳስተማረን ለችግረኞች መድረስ፣ ለተጠማ ማጠጣት፣ የታሰረን መጠየቅ፣ ለታረዘውም ሁሉ መድረስ እንደሚገባን አስተምሮናልና እሱንም ማከናወን ይጠበቅብናል ማለት ነው። ስለዚህ በበዓል ወቅትም ለተቸገሩትን መርዳት፣ ማብላት፣ የታሰሩትን መጠየቅ፣ በየሆስፒታሉ ላሉ በሽተኞችንም መጠየቅ ይገባል ማለት ነው። በዕለት ተዕለት ህይወታችንም ከበዓሉም በኋላ ያው እንደዚሁ ነው መቀጠል ያለብን ማለት ነው። ከምንም በላይ ያለው የሰጠ የተባረከ ነው ይላል ከመጽሐፍ ቅዱስም። ያለንን ጎረቤትን ወንድሞቻችንን እህቶቻችንን መርዳት፣ መተሳሰብ፣ አንድነት ማጠናከር የኛ የክርስቶስ ምሳሌነት ነውና ሁሉም የኢትዮጵያ ህዝብ አሁን የጀመረውን ከምንም በላይ የመረዳዳት የመደጋገፍ የአንድነት ባህላችን ተጠናክሮ ሊቀጥል ይገባል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል ነው። ስለዚህ ይሄ ደግሞ የየዕለት ተዕለት ህይወት ነው እንጂ ክርስትና የበዓል ወይ ደግሞ ሲዝናል ነገር አይደለም። የሆነ ወቅት አድርገን ከዛ በኋላ የምንተው ነገር አይደለም። ስለዚህ የመላው የክርስትና ቤተሰቦች ይሄንን ነገር የሁልጊዜ ህይወታቸው ሊሆን ይገባል። በህይወት ዘመናችን ሁሉ መልካምን ለመስራት እግዚአብሔር ለኛ ያደረገውን ፍቅር ለሌሎች ለማሳየት የተጠራ ነው ጥሪ መሆኑን አውቀን ሁልጊዜ መልካምን ነገር በማድረግ የእግዚአብሔርን ፍቅር ሰዎች በቀላሉ ከኛ ህይወት ከኛ ተግባር እንዲረዱ ማድረግ ይገባናል። እዚሁ ጉዳይ ላይ እንግዳ ጋብዘናል። እንግዳችን መጋቢ ሐዲስ ትጉ መሐሪ የጽርዓ አርያም ቅዱስ ሩፋኤል ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። እናመሰግናለን። በድጋሚ ስለመጡ መጋቢ። እንደው ወደ መጀመሪያ ጥያቄያችን ስለ በጎነት ነው የምናወራውና እንደው በጎ ተግባራትን ለሰዎች ወይም ደግሞ ለሰዎች ጥሩ መስራት እንደው ከፈጣሪ ዋጋ የሚገኝበት ለህሊናም እርካታ ያለበት በተደጋጋሚ ስለመሆኑ ይነሳልና እንደው ይሄንን ከሃይማኖት አንፃር እንዴት ነው ከሚለው እንጀምር። አመሰግናለሁ። በቅድሚያ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በመላው ዓለም የምትገኙ እንደዚሁም ሁሉም ኢትዮጵያውያን በሙሉ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ ማለት እወዳለሁ። እንግዲህ ያው በጎነት ከሃይማኖት አኳያ ትልቁ ስራ ነው። ዋናው ስራ በጎነት የሚለው ነገር ነው። በጎነትን የተማርነው ከሃይማኖቱ አባት ወይም ደግሞ መስራች ከራሱ ከመድኃኒታችን ከኢየሱስ ክርስቶስ ነው የምንማረው። እኔ እናንተ እንደመሰልኩ እኔም በስራችሁ ሁሉ እኔን ምሰሉ ነው። በስራችን ሁሉ የምንመስልበት አንዱ ምንድነው? እሱ በጎነት ነው። በጎነት ነፍስን ለወዳጆቹ አሳልፎ ከመስጠት በላይ በጎነት የለም። ማንም ቢሆን ገንዘቡን ሊሰጥ ይችላል፣ ልብሱን ሊሰጥ ይችላል፣ ያለውን ነገር ሊያደርግልህ ይችላል። ነፍሱን ግን ለመስጠት በጣም ይቸገራል። እናት ልጇን ምን ያህል ብትወደው በጣም ብትወደው ነፍሷን ለመስጠት ትቸገር ይሆናል። አባትም እንደዛው። እግዚአብሔር አምላክ ግን የሰው ልጆችን የወደደበት ልኩ ራሱን በመስጠት ነው። ስለዚህ በጎነትን ከዚህ ነው የምንማረውና እነዚህ ጥቃቅን ነገሮች ናቸው። ሰዎችን መርዳት፣ ሰዎችን መደገፍ፣ በጎነት በብዙ አይነት መንገድ ሊገለጽ ይችላል። በርግጥ በመስጠት ብቻም አይደለም፣ አስተሳሰብም አመለካከትም እነዚህ ሁሉ በጎነትን የሚፈጥሩ ወይም የሚጀምሩ የበጎነት መነሻዎች ናቸው። ስለዚህ በጎነት ከአስተሳሰብ ይጀምራል። አስተሳሰባችን ነው በጎ መሆን ያለበት የሚል እምነት አለኝ። አስተሳሰብ በጎ ከሆነ የሚሰጡ እጆች ይኖራሉ። አስተሳሰብ በጎ ከሆነ መልካም እይታ ያለው ማህበረሰብ ሊፈጠር ይችላል። አስተሳሰባችን በጎ ከሆነ ዙሪያችንን በትክክል ማየት እንችላለን። አስተሳሰባችን በጎ ካልሆነ ግን ሁልጊዜም የምናየውም የምንመለከተውም ራሳችን ብቻ ወይ ደግሞ የምንፈልገውን ነገር ብቻ ይሆናል ማለት ነው። በጎነት የምንፈልገውን ነገር ብቻ ማድረግ አይደለም፣ ሰዎች የሚፈልጉትን ማድረግ ነው። ሌላው የሚፈልገውን ነገር ማድረግ ነው። ከዚህ በላይ ምንም ነገር የለም እና ያጣውን የጎደለውን ሰው የጎደለውን እኛ የጎደለን ሳይሆን ሰው የጎደለውን ወንድማችን የጎደለውን ሀገራችን የጎደላትን አካባቢያችን የጎደለውን ነገር ማየት መመልከት ስንችል በጎነት ያን ይጀምራል የሚል እምነት አለ። እንግዲህ ከሰሞኑንም እንዳየነው በተለያዩ ቦታዎች ከመሪዎች ጀምሮ በተለያዩ ኃላፊነት ደረጃ ላይ ያሉ ሰዎች እንዲሁም ደግሞ ወጣቶች በየአካባቢያቸው የተሰባሰቡ ለአቅመ ደካማ እናቶች አባቶችና በዓሉን በጥሩ ሁኔታ ማክበር ለማይችሉ የጊዜ ሁኔታ ሆኖ በተለያዩ ሁኔታ ላይ ያሉ ሰዎችን
እየደገፉ ማዕድ እያጋሩ ለበዓሉ የሚሆናቸውን አንዳንድ ነገሮችም እያሟሉ አክብረዋል። በጣም መልካም ነገር ነው። ከቅርብ ጊዜያት ወዲህ ደግሞ በበለጠ እንደ ሀገርም በክልል ደረጃም የተጀመረ ነገር ስለሆነ መልካም ነው። ይህንን የመደጋገፍ የመረዳዳት በዓል ግን ባህል ከበዓል ውጪም ለማድረግ ምን መደረግ አለበት? አመሰግናለሁ። በጣም አንዱ ችግራችን በዓል ሲመጣ ጾም ሲመጣ የሆነ ችግር ሲያጋጥመን በጎ ነገሮች ወይም በጎ መሆን እንፈልግ ይሆናል። በጎነት ግን የሆነ ወቅታዊ ወይም ደግሞ ወቅቶችን ብቻ አይተን ተመልክተን የምናረጋው ከሆነ ወቅት የማይጠይቁ ችግሮች በጣም ብዙ አሉ። ረሃብ ወቅት አይጠይቅም። አመት በዓል ሲመጣ ጠግበሽ ከአመት በዓሉ በኋላ ግዴ ለማመቱ ሙሉ ሳይረብሽ ሳይጠማሽ ሳይበርድሽ ትኖሪያለሽ ማለት አይደለም። ስለዚህ በጎነትን በብዛት አሁን አንቺ ቅድም እንዳልሽው ጾም ሲመጣ የሆነ በዓል ሲመጣ ብዙ ሰዎችን ያስታውሳሉ፣ ችግረኞችን ያስባሉ፣ ያላቸውን ነገር ማካፈል ይፈልጋሉ። ከዛ በኋላ ግን ሰው ወደ ነባራዊ ሁኔታ ይመለስና ይረሳቸዋል። ከዛስ በኋላ ያሉት ነገሮች በጣም ብዙ ጉዳዮች አሉ። ሀገር የሚጸናው ሀገር የሚበረታው ወቅቶች ይሄ የደቦ ስራ፣ ወቅታዊ ስራ፣ ጊዜያዊ ስራዎች ስንሰራ መሰረት ያላቸውን ነገሮች ለመስራት ያታክተናል፣ ያስቸግረናል ብዬ አምናለሁ። እና ስለዚህ የሰው ልጆች ሁሉ ጊዜም ልናስብ የሚገባው ነገር ምንድነው? በጎነትን ሁሉ ጊዜ ነው መለማመድ ያለብን። አመት 365 ቀናት ለኛ በጎ ነገርን የሚያሳዩ በጎ ነገር የምናገኝባቸው ናቸው። በየቀኑ እኮ በጎ ነች ፀሐይ፣ በጎ ነገር ነው ይዛል የምትመጣው። ማታው በጎ ነገር ነው። እንቅልፍ እግዚአብሔር አይቀንስብንም። ከማታው ግዴለም ትናንትና በደንብ አድርጎ ተኝቷልና 8 ሰዓት ብሎ የሚቀጥለውን ቀን እንቅልፍ አይነሳን። ቢነሳን የእግዚአብሔር በጎነት ይጎላል። የእግዚአብሔር የባህሪው ተካፋዮች ልንሆን ያስፈልጋል። እንግዲህ አንስተውታል መጋቢ ሐዲስ የበዓል ላይ ሁሉም ሰው እጁን ይዘረጋል። እንደዚህ ሃይማኖታዊ በዓላትም ሲሆኑ እንደዚህ ሌሎችም ሲሆኑና ሲመጡ ሁሉም መረዳዳቱ ላይ ያተኩራል። ነገር ግን ቀደም ሲል ለማንሳት እንደሞከር ነው ከበዓል በኋላ ካለፈ በኋላ ሁሉም ነገር ይረሳልና ችግረኞችም ወደ ችግራቸው ይመለሳሉ፣ የሚያስታውሳቸው አይገኝምና በዘላቂነት ማቋቋም ላይ እንደው ምን መሰራት አለበት ብለው ያስባሉ? ይሄንን በጎነትን የሁል ጊዜ ባህላችን እንዲሆን ከማን ምን ይጠበቃል ብለው ያስባሉ? በጎ ለመሆን ገንዘብ ብቻ ነው የሚያስፈልገው። ቅድም እንዳለው አመለካከት፣ አስተሳሰብ በራሱ ጥሩ አስተሳሰብ ጥሩ ነው። የግዴታ ገንዘብ ብዙ ሀብት ስላለ ብዙ ሰዎች ስለምታውቅ ብቻም አይደለም። ያለ ውስጥ ያለው እምቅ ኃይል ለበጎነት አውለዋለሁ ብለህ ካሰብክ አንተ የምትጥላት አንተ የምትወረውራት ጠጠራለች። ያ ጠጠር ነው ተወርውሮ አባይን የሚያክል ግድብ ሆኖ ባህር የሚባለውን ውቅያኖስ የፈጠረልን። ስለዚህ እያንዳንዱ ሰው በየቀኑ በጎነትን ሲለማመድ እኔ የለኝም እኔ የማደርገው ነገር የለም ብሎ ሊያስብ አይገባም። ከበታችሁ ያለ ነገር እንዳለ ማሰብ አለበት። እግር ያለው እግር የሌለው እንዳለ ማወቅ አለበት። ጫማ ቆንጆ ጫማ ያደረገ ጫማ የሌለው ሰው እንዳለ ማወቅ መቻል አለበት። አይን ሁለት አይን ያለው ሰው አይን የሌለው እንዳለ ማወቅ አለበት። ሌላው ጋር የሌለው ነገር አንተ ጋር ያለ ነገር አለ። በእውቀትም በማህበራዊ ህይወት በስነ ልቦና በተለያዩ ነገሮች እኛ ጋር ያለውን ነገር ለሌሎች ማካፈል መቻል። በዘላቂነት ላልከው ነገር ዘላቂነትን ማምጣት የሚቻለው ከመንግስት ብቻ አይደለም። ዘላቂነት ማህበረሰብ ሲለወጥ ነው ሊመጣ የሚችለው። ሁሉ ጊዜም አንዳንድ ነገሮች ይጀመሩና የሚቆሙት ይጀመሩና ፍጻሜያቸውን የማያገኙት ማህበረሰብ ሁሉ ጊዜ ስሜታዊ፣ ወቅታዊ፣ ጊዜያዊ ሲሆኑ እነዚህ ነገሮች ሲሆኑ አንተ አይሆንም። የተደራጀ ነገር ወይም ዘላቂነት የሚባለው ነገር ማምጣት አይቻልም። ወይም በአንድ ወቅት የሆኑ ሰዎች ያነሳሱትና ከተማችን ላይ እንግዲህ አንድ ጊዜ ጽዳት ከመጣ በቃ ጽዳት ይሆናል ሁሉ። ከዛ ደግሞ ይቆምና ደግሞ ከተማው ደግሞ ይቆሻል። የሆኑ ሰዎች አንድ ሰሞን ሯጭ ኦሎምፒክ ምናምን ሲመጣ የዓለም ምናምን ሲመጣ በጣም ብዙ ሰዎች ሯጭ ይሆናሉ በቃ ምናምንና ሁሉም ሯጭ እና ትንሽ ቀን ደግሞ ከዛ ደግሞ ይበርዳል ማለት ነው። እና ጊዜያዊነት፣ ወቅታዊነት፣ ስሜታዊነት የሚባሉት ነገሮች ለበጎነት አያስፈልጉም። ለበጎነት ማስተዋል ነው። ለበጎነት ጥበብ ነው። በጎነት መቀበል ነው። መቀበል ነው። ከሚሰጥ ይልቅ የሚቀበል ብፁዕ፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው። መጽሐፋችን እንደዚህ ነው የሚያስተምረን። ስለዚህ መስጠት ነው። ራስን መስጠት በራሱ በጎነት ነው። ብዙ ሰዎች አይታይ ከሆነ ገንዘብ የላቸውም፣ አቅም የላቸውም፣ ግን በጣም አቅማቸውን አሟጠው ስራ ሲሰሩ ዘላቂ ስራ ሲሰሩ የምታያቸው ሰዎች አሉ በዓለማችን ላይ ብዙ የምናውቃቸው። እና ማዋይ ትሬዛ የምትባለዋ እናት ያላት የቀን ገቢዋ ምናልባት ብር ከ25 ሳንቲም አይሞላም ገባ። በዓለም ላይ ግን እጅግ ታዋቂዋ ለጋሽ ሰው ተብላ
ዛሬ ዓለም ላይ ስሟ ይጠራል ከሚጠሩ ሰዎች መካከል ሆናለች። ስለዚህ በጎነትን ከጉልበት ጋራ ከአቅም ጋራ ሰው ከማወቅ ጋራ ብቻ ሳይሆን የልብ መነሳት የልብ ትንሳኤ አሁን ዛሬ ትንሳኤ አይደለም ትንሳኤ የልብ መነሳት ያስፈልጋል። እኔ በጎ መሆን ይችላል ከተባለ በጎ መሆን ይችላል። በጎነትን ዝም ብለን መፍጠር አንችልም። የስነ ልቦና ጉዳይ ነው፣ ግን በየቀኑ መሰራት አለበት የሚል እምነት አለኝ። እንደው በሰፊ ሀሳብ ነው። በእርግጥ ግን ደግሞ በጎነትን ለሀገር እንዴት አድርገን ነው ልንገልጸው የምንችለው? እንዴት ነው በጎነት ለሀገር ሊተርፍ የሚችለው? ይሄን ሰፋ አድርገን ማንሳት ከቻለ በጎነት እንግዲህ ሀገር የምትባለው ነገር ወደፊትም ከኋላም የመጣ የነበረች ወደፊትም የምትኖር ነች። ሀገር መልካምም መጥፎም ስም የሚኖራት በእያንዳንዱ ዘመን ላይ የተደረጉ መጥፎም ጥሩም ታሪኮች ይኖራታል። በጣም በብዛት ግን እኛ የምናጎለው ከመጥፎ ይልቅ በጎን የሆነውን ነገር ቢሆን መልካም ነው። ከኋላ ያለውን ነገር አንዱ ከሀገር አኳያ ሊታይ የሚገባው የሚዲያ አካላትም ሁላችንም እንሰራው የሚገባው ነገር ምንድነው? ከኋላ ያለውን በጎ ነገር ብናስብ ከኋላ ያለው ነገር በጎ ነገር የሚቀጥለውን በጎ ነገር ይፈጥርልናል። ከኋላ ያለው መጥፎ ነገር ብናወራውም አይጠቅመንም። የሚቀጥለውን መጥፎ በጎ ነገር ያበላሽብናል። በጎ ሊያደርጉ የሚችሉ ሰዎች ራሱ ያለፉ ታሪኮች በእርግጥ ትናንት ከሌለ ዛሬ የለም። በዚህ ሂስቶሪሲዝም ፍልስፍና ውስጥ ሂስቶሪሲዝም የሚባል ፍልስፍና አለ ዓለም እያንዳንዱ ነገር ያለፈው ታሪክ ነው የሚቀጥለው የሚል ነገር አለ። ግን ያለፈው ታሪክ ጥሩን ነገር ከበጎነት ጋር በጎ ለማድረግ የምናስብ ከሆነ ያለፈውን ታሪክ እንደ ታሪክ እንይዘውና በጎዎችን ነገሮች ግን ማጉላት ብንችል ሀገር ማለት እንደዛ ነው ልትገነባ የምትችለው። በጎዎችን እያሳደግናቸው ስንመጣ በጎዎችን ከፍ እያደረግናቸው ስንመጣ በጎዎችን ነገሮች እያጎላናቸው እያሳየናቸው ስንመጣ ሰው በተፈጥሮ ምን ያለ ፉክክር አለ። የመነሳሳት የልብ መነሳሳት እኔ እንደከሌ ብሆን እኔ እንደከሌ ቢያደርገኝ አሁን አንዳንድ ሰዎች ማንን አይተ ነው እንደዚህ ኮስቲው እከሌን አይቼ ነው ይላሉ። አሁን ለጋስ የሚሆኑ ሰዎች ሯጭ የሚሆኑ ሰዎች ኢኮኖሚስት የሚሆኑ ምንም ይሁን ብቻ እኔ ከሌ መሆን እፈልጋለሁ ይላል። በጎ ነገሩ ካለ ያ ነገር ነው። አሁን በብዛት አንዳንድ ሰዎችን አሁን ባሉት ችግሮች ላይ ስንመለከት ስናይ ምንድነው ብለሽ ስታጠኚ በከዚህ በፊት እንዲህ ነገር ተደርጎ ነበርና አሁንም እኛ እንደዚህ እናደርጋለን። መጥፎ በመጥፎ አይካስም። መጥፎ ግን በበጎ ነገር መመለስ ግን ቂምን ይሽራል፣ መጥፎ ነገርን ይለውጣል፣ መሰረት ይጥላል፣ ትውልድን ያፈራል። ንጹህ ሕሊና መልካም አይምሮ ያለው በጎ ነገር የሚያደርግ ትውልድን ማፍራት እንችላለን። እና ካለፈው ነገር እኔ በጣም በየትኛውም መንገዳችን በሃይማኖትም በማህበራዊ ህይወታችንም በትምህርት ቤቶቻችንም ቦታ ላይ በጎ ነገሮችን ብናጎላ ሀገርን መገንባት እንችላለን። ኢትዮጵያ ሀገራችን ሁላችሁም የምታውቁት ቱሪስቶች ወደ ሀገራችን ወደ ኢትዮጵያ የሚመጡት በብዛት መጥፎውን ነገር ሊያዩ አይደለም፣ ጥሩውን ነገር ሊያዩ አይደለም። መልካሙን ነገር ላሊበላ ሲሉ የሆነ የምርሃነ ክርስቶስ ሲሉ እዚህም በእንትና ማለት ነው ሸውጆሌ ምናምን የተለያዩ አሉ ትላልቅ ቦታ በሃይማኖት ቦታ ያሉ ሰዎች እነዛ ሰዎች ምን አድርገው ነው በጎ ነገር አድርገው አለፉ ብለን ነው አይደለም። በእኛ በቤተክርስቲያናችን ነገስታቱ የሰጡትን የወርቅ ዘውድ ነገስታቱ ያደረጉትን የወርቅ ካባ ያበረከቱትን የወርቅ ጽዋ መስቀል እናስጎበኛለን። ምን ስላደረጉ ነው? በጎ ይሄን ሰጥተው አለፉ። ከዛን ሌላው ሰው ምን ይሆናል? ይነሳሳ ማለት ነው። እኔ አንድ ነገር ልጨምርልሽ። እኛ በቤተክርስቲያናችን አካባቢ አንዳንድ ጊዜ ሰዎችን እንደው መጽዋዕት እንዲያደርጉ እርዳታ ድጋፍ እንዲያደርጉ የምናየው ልምድ አለ። በመስጠት በኩል መቼም ቤተክርስቲያን አካባቢ በዚህ የማይታማም ሰውም ይሰጣል እና ሰው የመጀመሪያው ሰው ወይም ሁለት ሰው ሶስት ሰው እስኪሰጥ ነው 10 ሺህ 20 ሺህ 100 ሺህ የሚሰጥ ከሆነ ከአንዱ ደግሞ ከጎን ይነሳ ማለት ነው። ገባሽ አይደለ? ስለዚህ መነሳሳትን ሊፈጥሩ የሚችሉ ከኋላ በጎ ያደረጉ ነገሮች በሙሉ የሚቀጥለውን ትውልድ የሚያፈሩ የሚፈጥሩ የሚያሰፉ የሚያደላድሉ ምን ፈጥራትም ኢትዮጵያ ወደፊት በበጎ ሰዎች የተሞላች እንድትሆን ያደርጋል። በምኞት አይመጣም። በስራ በመማር መማሪያው ማለት ከተለያየ ነገሮች ስለምንማር ከዚህ መማር ይቻላል። እንዳሉት መጋቢ ሐዲስ ምናልባት ዓለማችን ላይ የምናያቸውም ትልልቅ ባለሀብቶችም አሁን ነቢል ጌትስም ብንወስድ አብዛኛው ሀብታቸውን ሀብታም ከሆኑ በኋላ አሁን አብዛኛውን ለበጎ ነገር እየለገሱት ነው የሚገኙ በፐርሰንት ደረጃ ከ30-50% በላይ ጭምር ወደፊትም ቃል እየገቡ ነው ያሉትና ምን ቢሆን ነው እንደው የህሊና እርካታው እስከምን ጥግ ቢሆን ነው እነሱ ይሄን ነገር ዘግይተውም ቢሆን የተረዱት ብሎ ማንሳት ይቻላል? የሰው ልጅ አሁን በጣም ብዙ ብር ቢኖርህ መቼም ልብስ ለብሳለሁ ብለህ ብታስብ ያው የ40 ሺህ የ50 ሺህ የ150 ሺህ ልብስ ልብስ ይችላል።
ልብሱ ግን ያው ይቆሽሻል ያድፋል ለአንተ ብቻ ነው የሚሆነው በጣም ልብላ ልጠጣ ብለህ ብትል ቀኑን ሙሉ እኔ እንጃ አንድ ሰው አንድ በሬ በልቶ የሚያድራል ቀኑን ሙሉ አንድ በሬ ማለት የሚበላ አንድ በግ ሙሉ የሚበላ የለም ነገር ግን አንድ በሬ ግን ሰጥቶ ግን መርካት ይችላል ገባ ምግብ ነው ባይዘወይ በጎነት ራሱን የቻለ በውስጡ አንደኛው እርካታ አለው የህሊና እርካታ አለው ኢንሳይድም አውትሳይድም ከውስጥም ከውጭም ከውስጥ ራስ እርካታ አለው ከውጪ በጣም የሰው ልጆችን ከሚያስደስቱት ነገሮች የፍልስፍናም ጥግ ደረሰ የእውቀትም ጥግ ደረሰ የሀብትም ጥግ ደረሰ የሚባሉ ሰዎች ሊረኩ የሚችሉት በመስጠትና በመስጠት ብቻ ነው መብላትን አልፈውታል መልበስን አልፈውታል ማጌጥን አልፈውታል እናልፈዋለን ሁላችንም ብዙ ጊዜ ይሄንን እናልፈዋለን በሰራችን ልክ በሰራነው ልክ ባገኘነው ልክ እናልፈዋለን በእርግጠኝነት ሰው ልጅ የሚራበው ሲራብ በሬን አርጄ ካልበላው ሊል ይችላል ግን አንዷን እንጀራው ሶስቷን እንጂ ጉርሻ ከጎረሰ በኋላ ግን ይጠግባል ከጠገበ በኋላ ግን ሊያስደስተው የሚችለው የሱ መጥገብ ብቻ ማለት ነው ሌላ የተራበ ሰው ሲበላ ማየት ያረካል ሰው ሲደሰት ማየት በጣም ያረካል እና ለዚህ ሰዎች ሲደሰቱ በዚህ በቴሌቪዥንም በሚዲያም በተለያየ ቦታ አንዳንድ ጊዜ የተጣፋፉ ሰዎች የተለያዩ ሰዎች ሲገናኙ ወይም ደግሞ የተቸገሩ ሰዎች ስትረድ እና ሰዎቹ ሲያለቅሱ እንባ ይወጣል አንተም እንባ ይወጣ ይጋባባል ያ ምንድነው ስሜት በመስጠት ያገኘው እርካታ ጠጥተህ እኮ አታለቅስም ምናልባት ሰከረ ግንቡ ገይቶ ድንጋዩ መጥቶ አሞ ካልሆነ በስተቀረ ወይ ደግሞ የኋላ የሞተችው እናት ወይም የሞተው ዘመድ ትዝ ብሎ ወየው ልትል ትችላለህ እንጂ አታለቅስም ጠጥተህ ደብሰው ማለት የሚያለቅስ የለም መቼም ያምርብኛል አይደለ ፎቶን የሚነሳ ሰጥቶ ግን ደስታ እንባ ያወጣል የደስታ እንባ በቃ ደስ የሚል ስሜትን የሚያነሳሳ እርካታ አለና ነብልጌት ብትላቸው እነሱ ከመብላት አልፈዋል ከመጣት አልፈዋል ከመደሰት አሁን ከዛ አልፈው የሚያስደስታቸው ነገር ምንድነው እሱ የትኛው አፍሪካ ሀገር ችግረኛ ነው ለየትኛው ሀገር ምን አይነት እንስጠ ያረካቸዋል እንግዲህ በትክክል እሺ ወደ መጨረሻው ጉዳያችን እንግዲህ በትንሳኤ ነው በዓል ነው አሁንም እስከ ዳግማዊ ትንሳኤ ድረስና በቀጣይ ሳምንታት የሚኖሩ ክዋኔዎችን ደግሞ እናንሳና እናጠቃል አው እንግዲህ ሁላችንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በሚገርም ሁኔታ ከበጎነት ጋር እንደው ብታያይዙት በጣም መልካም ነው 365 ቀናትን ለእድሜ ዘመናት በሙሉ እቅድ አውጥታ የምትሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች እንደው አዳላህ እንዳትሉኝ ለመመሰላችሁ እንደዚህ ያልኩት ብዙ ሰዎች ስለሚያዳምጡ ብዬ ነውና ሁሉም የራሱ የሆነ እቅድ ይኖራል በየአመቱ የ5 አመት የ10 አመት ስትራቴጂክ ምናምን ብለው ሊያወጡ ይችላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የእድሜ ልክ እቅድ አላት የእድሜ ልክ እቅዷ ደግሞ ተሰርቶ ያለቀን ከእቅዶቿ መካከል አንዱ እያንዳንዱን ቀን በተግባር የምታውልበት ነው እነዚህ ግን የተፈጠሩት በምንድነው በወንጌል ነው በመጽሐፍ ቅዱስ ነው የወንጌል ልጆች ናቸው የወንጌል ልጆች ደግሞ ወንጌል ሊሸፍኑ ሳይሆን ወንጌል ሊገልጡ የተፈጠሩ ልጆች ናቸው ትንሳኤው ብለን ካል በኋላ ከትንሳኤው እስከ ዳግም ትንሳኤ ድረስ ትንሳኤውን እሙን የሚያደርጉ ትንሳኤውን የሚገልጡ ትንሳኤውን የሚያሳዩ ቀኖችን ሰይማ ታስተምራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው እሱ በትንሳኤው ውስጥ ምን አገኘ በኢየሱስ ክርስቶስ ምን አገኘ ምንድነው እሱ ይሄ እንዲመጣ ምን ተብሎ ነበር ምን ተደርጎ ነበር ሌላው ይሄ ያደረገው አምላክ ምን አይነት ነው የሚሉ ነገሮችን የሚገልጡ ቀናትን በዚህ ሳምንት ውስጥ እናያለን ለምሳሌ እንግዲህ ዛሬ ሰኞ ማዕዶት እንለዋለን ማዕዶት ብሂል ፋሲካ ብሂል በዙወቱ አዶነ እሞት ውስጥ ህይወት ፋሲካ ማለት መውጣት መሻገር ማለት ነው ይሄ ማለት እንግዲህ እስራኤላውያን ናቸው የፋሲካን በዓል ኢየሱስ ክርስቶስም የመጨረሻውን የፋሲካ በዓል ካከበረ በኋላ ነው ባይሁዶች ተያይዞ ተላልፎ ተሰጥቶ በመስቀል ላይ የዋለው ስለዚህ ፋሲካችን ደግሞ ኢየሱስ ክርስቶስ ነው ያሻገረን ደግሞ ኢየሱስ ክርስቶስ ነው እስራኤላውያን ለ215 አመት ከቆዩበት ባርነት ከነበሩበት የግዛት ነፃ ወጥተዋል ያንን ነፃ ከወጡ በኋላ ግን የተሻገሩት ወንዝ ነበር ምን አይነት ወንዝ ከፊት ለፊት በእግር የማይራመዱት በዋና የማይሻገሩት በጨው የተመላ አለ ከኋላ በፈረስ የሚገሰግስ ሰረገላ የጫነ ወታደር ያሰለፈ ሰይፍ ያስመዘዘ ጠላት አለ ማን ፈርዖን የተባለ ምንድነው እንደውም ያሉት ለሙሴ እንደው በግብጽ መቃብራት ሆኖ ጠፍቶ ነው ወይዚያ ወጣን ብለው እስኪሉት ድረስ በጣም አዘዙ ተጨነቁ ይላል እግዚአብሔር አምላካችን ግን ያንን የኤርትራን ባህር ካፍሎ በሙሴ አማካኝነት አሻገራቸው ካሻገራቸው በኋላ ግን ፈረሱና ፈረሰኞቹን በኤርትራ ባህር ጣለ አምላካችን እግዚአብሔር ምስጉን ነው ብለው ከበሮውን ይዘው ዘመሩ እኛም ጠላታችን ዲያብሎስ
ስጋችንን በመቃብር ነፍሳችንን በሲኦል ያደረገ በሰው ልጅ ልቦና ላይ ሁሉ ነቅሶ ይኖር ነበር በባርነት ይገዛን ነበር ያንን የባርነት ዘመን የተሻገርንበት ቀን ስለሆነ ወይም በፋሲካው ምክንያት ተሻግረናል ስንል ማዕዶት ብለን ሁለተኛውን ቀን ያው ቶማስ እንለዋለን ቶማስ ያው ምንድነው እሱ ያደረገው ብለን ስናይ የቶማስ ታሪክን ስናጠና ኢየሱስ ክርስቶስን የተገረፈውን ጀርባውን የተወጋውን እጁን የቆሰለውን ሳላይ አላምንም ብሎ ያለ የተጠራጠረ ነበር ስለዚህ በሶስተኛው ቀን ስለመነሳቱ የቶማስ ቀን በሶስተኛ አድርገን ቤተክርስቲያን ታከብራለች ሶስተኛው አራተኛው ቀን ምንናገረው ከትንሳኤ በኋላ ያለው አልዓዛር ማለት 4 ቀን ከሞተ ከሸተተ በኋላ መድኃኒታችን ኢየሱስ ክርስቶስ ሄዶ አልዓዛር ብሎ ከመቃብሩ ወጣ እንዳወጣው እንዳስነሳው ያ አስነሻለሁ አልዓዛርን ያስነሳው አምላክ እሱ ግን ወተንሳ እግዚአብሔር ከመዘነቃህ ነው እግዚአብሔር እንደተኛ እንዳንቀላፋ ሰው ከሞት መካከል ተለይቶ ተነሳ ራሱን በኃይሉ በስልጣኑ አስነሺ ያልነበረው አስነሺ የሌለው ሌሎችን ሙታንን የሚያስነሳቸው ነው ምስጢረ ትንሣኤ ሙታንን በዛው ማስተማር ነው ማለት የመጨረሻው ይቅርታ አምስተኛው ቀን ሐሙስ አዳም ሐሙስ ይባላል አዳም ሐሙስ ብለን የምንጠራው ምንድነው አምስተኛ ቀን ላይ ቀኑ ራሱ ምትውለው እኛ ቃል የተገባልን ተወለደም ወለተ ከሐሙስ መንፈቃለለ ወእድግ ውስተ መርህበከ ነው ከልጅ ልጅ ተወልጄ በ5 ቀን ተኩል መጥቼ አድናለሁ በመሬት ላይ ድኬ ብሎ እንዳለው መድኃኒታችን ኢየሱስ ክርስቶስ በ5 ቀን ተኩል ለአዳም የተገባው ቃል እንደተፈጸመ እንዳዳነው ቤተክርስቲያን ቀኑን አዳም ሐሙስ ብላ ሐሙስን ተይማለች አርብ ቤተክርስቲያን ነው ቤተክርስቲያን የተከለችው በክርስቶስ በቀራኒዮ ላይ በፈሰሰው ደሙ በተቆረጠው ስጋው ነው ስለዚህ ቤተክርስቲያን ማለት ደግሞ የሰው ልጆች ልቦና ነው ቤተክርስቲያን ደግሞ የክርስቲያኖች ህብረት ነው ህንጻው ብቻም አይደለምና ስለዚህ እኛ የክርስቲያኖች ህብረት ያው ቤተክርስቲያን ብላ አርብን ታከብረዋለች ቅዳሜ ቅዱሳት አንስት ነው ቅዱሳት አንስት እንግዲህ ቤተክርስቲያናችን ለሴቶች የሰጠችበት ቀን ምክንያት ምንድነው ኢየሱስ ክርስቶስ ከተያዘባት ዕለት ቀን ጀምሮ እያለቀሱ ከኢየሩሳሌም ጀምሮ እስከ ቀራኒዮ አደባባይ ድረስ የተከተሉ ብዙ ሴቶች ነበሩ ኢየሱስ ክርስቶስም እናንተ ሴቶች ለራሳችሁ አልቅሱ እንጂ ስለኔ አታልቅሱ እያለ ያጽናናቸው በመጨረሻም ትንሳኤውን የገለጸላቸው ለሴቶች የመጀመሪያውም ሴት የተገለጸ በሌሊትም ገስግሰው መቃብር ድረስ ሽቶ ይዘው ሄዱ ሴቶች ናቸውና ቤተክርስቲያን ቀኑን ለሴቶች ሰጣለች የመጨረሻው ዳግም ትንሳኤ ነው ዳግም ትንሳኤ እንግዲህ ያው ብዙዎቻችሁ እንደምታውቁት በዳግም ትንሳኤ ሰፊ ተነታን ያለው በርግጥ ግን 3 ነገሮች መሰረታዊ ነገሮች እንዲታወቅ ነው ዳግም ትንሳኤ የተባለበት ምክንያት ሰዱቃውያን ለተባሉ ሰዎች እንዲያው ነው በዚህ በሐዋርያት ሥራ ምዕራፍ 28 ቁጥር 8 ምዕራፍ 23 ቁጥር 8 ላይ ሰዱቃውያን ትንሳኤ የለም መልአክ የለም መንፈስ የለም የሚሉ ናቸው ልብ አድርጉ እንግዲህ መልአክ የለም ትንሳኤ የለም መንፈስ የለም የሚሉ ናቸው ስለዚህ ኢየሱስ ክርስቶስ መንፈስ እንዳልሆነ መላእክት የተናገሩት ያውን ከሙታን መካከል ስለምን ተፈልጉታላችሁ እሱ ከዚህ የለም እንደተናገረ ተነስቷ በገሊላ የሚቀድማቸው ብለው መላእክት ተናግረዋል መላእክትም ነገሩን ብለው ለቶማስ ነግረውት ነበር ቶማስ ሰዱቃዊ ስለሆነ ለቶማስ ትክክለኛውን ትንሳኤውን ለመግለጥ ለማሳየት ትንሳኤ መላእክትም የተናገሩት እሱ እንደሆነ የተነሳውም እሱ እንደሆነ እንደገና ደግሞ የተነሳው እሱ መሆኑ ደግሞ ጌታዬ አምላኬ ብሎ እንዲመሰክር የተነሳው ጌታ አምላክ መሆኑን በትክክል የገለጸበት ቀን ስለሆነ ዳግም ትንሳኤ ብለና በጣም እናመሰግናለን መጋቢ አዲስ ትጉህ መሐሪ የጽርዓ አርያም ቅዱስ ሩፋኤል ቤተክርስቲያን ስብከተ ወንጌል ኃላፊ እጅግ አድርገን እናመሰግናለን መልካም ቀን እናመሰግናለን የተከፈለልን ዋጋ እጅግ ታላቅ ነው እኛን ተክቶ ለኃጢአታችንና ለበደላችን እሱ ሞተ በመንጓዝበት የሕይወት ጎዳና ሁሉ ከከፍታው መውጣት ባልታሰበ አጋጣሚ ወደ ዝቅታው መውረድ ይገጥመናል ከዝቅታው ሊያወጣን የሚችል አስተማማኝ አጋር ግን ሁሌም ቢሆን ያስፈልገናል በዘመን ጅረት ውስጥ አልፈን ዛሬም ድረስ ዘመኑን የዋጀ ዋስትና በመስጠት በችግሮ ልንደርስሎ ሁሌም ቢሆን የክንዶትን ያህል ቅርብ ሆነን በዓሉን በቤተሰብ መካከል ሆነው ከቁጥር ሳይጎሉ በሰላምና በፍቅር በማሳለፎ ታላቅ ደስታ ይሰማናል ለመላው የክርስትና እምነት ተከታዮች የትንሣኤ በዓል የፍቅር የሰላም የይቅርታና የመረዳዳት በዓል ይሁንላችሁ መልካም የትንሣኤ በዓል አስተማማኝ አጋሮ የኢትዮጵያ መድን ድርጅት
በሰሙነ ፋሲካ ውብ ድባብ እምነት ወግና ባህላችንን ተላብሰን በልዩ ፍቅር ከገነባነው ጎጆ ስር አምረንና ተውበን ደግሞም ካሳደገን ቤተሰብ ጋር በዓሉን በድምቀት ልናከብር ከበረከታቸውም ተካፍለን አያት ካደረግናቸው ወላጆች ወደ ቀጣይ ትውልድ እሴቶቻችንን አሻግሮ ከዓመት ዓመት ያድርሰን የሚለው አያት ከ60/40 የረጅም ጊዜ አከፋፈል በተጨማሪ በዓሉን ምክንያት በማድረግ እስከ ሚያዝያ 29 የሚቆይ በቤቶቹ ላይ እስከ 35% በሱቆቹ ደግሞ እስከ 30% ልዩ ቅናሽ አድርጓል። ከአያት ጋር ያሰቡት ይሳካል። ለበለጠ መረጃ በ0976 60 60 60 ወይም በ0977 60 60 60 ይደውሉ። እንኳን ለብርሃነ ትንሣኤው በሰላም አደረሰው። አያት ዞሮ መግቢያዬ። ቴሌብር በብርሃን ፍጥነት የተወደደ በአጭር ጊዜ ውስጥ እጥፍ ድርብ የተራመደ አሁን ደግሞ አገልግሎቱ ይበልጥ እየላቀ ቴሌብር ሱፐር አፕን አስተዋወቀ። ቴሌብር ሱፐር አፕ የደህንነት አጥሩ ጠንካራ፣ በፊት ገጽና በጣት አሻራ የሚሰራ በውስጡ በርካታ መተግበሪያዎችን ይዟል። በአንዴ የይለፍ ቃል ሁሉንም መጠቀም ያስችላል። ቴሌብር ሱፐር አፕ ሂሳብ በወቅቱ ባለመክፈል የሚመጣ የክፍያ ቅጣትን ያስቀራል። በቂ ሂሳብ ከሌሎት የብድር አማራጭ ያቀርባል። አስታውሱ በመክፈል ደረሰኝ ይሰጣል። በቴሌብር ሱፐር አፕ በአንድ ጊዜ ቡድን ክፍያ መፈጸም ይቻላል። ግብይት ሲፈልጉ በአቅራቢያው ያለውን የቴሌብር ወኪል ይጠቁማል። አንድ ሰማይ ለከዋክብት ሁሉ መድመቂያ፣ እልፍ ጉዳይ በአንድ መተግበሪያ። አሁኑኑ የቴሌብር መተግበሪያውን ያዘምኑ አሊያም አውርደው በመጫን ሽልማቶን ያግኙ። ቴሌብር ሱፐር አፕ ኢትዮ ቴሌኮም። የኢትዮጵያ ኤሌክትሪክ ኃይል ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለ2015 ዓ.ም የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ በማለት ልባዊ ምኞቱን ይገልጻል። ተቋማችን እያደገ የመጣውን የኤሌክትሪክ ኃይል ፍላጎት በአስተማማኝ ሁኔታ ለማሟላትና በክፍለ ሀገሩ ተመራጭ የኤሌክትሪክ አቅራቢ ተቋም ለመሆን በትጋት እየሰራ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የተለያዩ የኃይል ማመንጫዎችን፣ ከፍተኛ የኤሌክትሪክ ማስተላለፊያ መስመሮችንና ማከፋፈያ ጣቢያዎችን በመገንባት ከተለያዩ የታዳሽ ኃይል አማራጮች የሚያመነጨውን ኤሌክትሪክ ለሀገር ኢኮኖሚና ለደንበኞቹ ሲያቀርብ ታላቅ ኩራት ይሰማዋል። አርሶ አደሩ በማሳው ላይ ካዘመረው አዝርት እሸት ሲቀምስ እንደሚደሰተው ሁሉ ከታላቁ የኢትዮጵያ ህዳሴ ግድብ 2 ዩኒቶች ኃይልን ማመንጨት መጀመራችን ለህዝባችን ታላቅ ደስታ ከመሆን ባለፈ ፕሮጀክቱን በስኬት እንደምናጠናቅቅ ትልቅ ማሳያ ይሆናል። በዚህ አጋጣሚ በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ስርቆቶች ተቋማችን አስተማማኝ ኃይል ለማቅረብ የሚያደርገውን ጥረት ከማስተጓጎል ባሻገር ሀገራችን ላቀደቻቸው ዘርፈ ብዙ የልማት ግቦች ስኬትና የኤሌክትሪክ ተደራሽነት እንቅፋት እየፈጠረ ስለሚገኝ ሁሉም በያገባኛል ስሜት መሰረተ ልማቱን እንደራሱ ንብረት ከዝርፊያና ከጥቃት እንዲጠብቅ ጥሪያችንን እናስተላልፋለን። መልካም በዓል። የኢትዮጵያ ኤሌክትሪክ ኃይል። በአውሎ ንፋስና በአስፈሪው ቀን መሃል በድቅድቅ ጨለማ ብርሃን ያሳይሃል። በመከራና በህማም በረዥሙ ጻማ ሁሌም ብርሃን አለ። የመነሳት ዜማ ሐሩር ባልነው በረሃ ይዘንባል። ያኔ ፍጥረት እንደ አዲስ ያብባል። ድቅድቅ ያልነው ጨለማ ያልፋል። ያኔ በጎ እየፈካ ክፉ ይሸነፋል። ለዚህም የጌታ ትንሣኤ ተስፋና ጽናት ይሆናል። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ከመልእክቶች ተመልሰናል። እንግዲህ ቀደም ሲል ከእንግዳችን ጋር ሰፋ ያለ ቆይታ አድርገናል። የሁለት ሰዓቱን ዜናም ሰዓት ባለመጠበቃችን ይቅርታ እንጠይቃለን። አሁን ወደ ሁለተኛው ምዕራፍ እንሸጋገራለን። ትግስቱ ብቻ ስቱዲዮ አለ። ተናስተልን በድጋሚ እንደምን ቆያችሁ? አለን መቀጠል ይቻላል። አመሰግናለሁ። የዜና ሰዓታችን ባለመጠበቃችን በጣም ይቅርታ እንጠይቃለን። የመረጃዎችን እነሆ
በሱዳን የተከሰተው ግጭት በፍጥነት እንዲቆምና ሁሉም የፖለቲካ ኃይሎች ወደ ሰላማዊ ንግግር እንዲመጡ የአፍሪካ ህብረት አሳስቧል። ህብረቱ በሱዳን የተፈጠረውን ግጭት አስመልክቶ ባወጣው መግለጫ ሁሉም የፖለቲካ አካላት የመከላከያ ኃይሎችና የፈጥኖ ደራሽ ጦር ከግጭት አባባሽ ድርጊቶች ተቆጥበው የተከሰተውን ግጭት በውይይት እንዲፈቱ ጥሪ አቅርበዋል። በሱዳን የተከሰተውን ግጭት ለማስቆም በሚደረገው ጥረት የዓለም አቀፉ ማህበረሰብም የበኩሉን እንዲወጣ ጥሪ ያቀረበው ህብረቱ የተኩስ አቁም ስምምነቱ እንዲደረግና ሁሉም አካላት በጠረጴዛ ዙሪያ ተሰብስበው ችግሮቻቸውን በውይይት እንዲፈቱ አሳስበዋል። የተባበሩት መንግስታት የጸጥታው ምክር ቤት በበኩሉ በሱዳን ጦር ኃይል እና የፈጥኖ ደራሽ ጦር መካከል የተፈጠረው ወታደራዊ ግጭት በእጅጉ እንዳሳሰበው ገልጾ በጠፋው የሰው ህይወት ማዘኑን ገልጿል። ሁለቱ ወገኖች ጦርነቱን በአስቸኳይ እንዲያቆሙና በሀገሪቱ መረጋጋት እንዲያሰፍኑ የጠየቀው ምክር ቤቱ በሱዳን ያለውን ወቅታዊ ችግር ለመፍታት ሁሉም የድርጊቱ ተዋናዮች ወደ ውይይት እንዲመለሱ አሳስቧል። ሱዳንን በጋራ በሚመሩት የሀገሪቱ ጦር ሰራዊትና የፈጥኖ ደራሽ ጦር መካከል ከቀናት መፋጠጥ በኋላ የተጀመረው ግጭት ዜጎች ከፍተኛ ስጋት ውስጥ መክተቱም ተገልጿል። በሀገሪቱ ዋና ከተማ ካርቱም በተከሰተው ግጭት እስካሁን ከ50 በላይ የታጠቁና ሰላማዊ ዜጎች ጭምር ህይወታቸው ማለፉንና ከ500 በላይ የሚሆኑ ዜጎች ላይ ጉዳት መድረሱን ቢቢሲ በዘገባው አስነብቧል። በአዊ ዞን በጃዊ ወረዳ በፈንደቃ ከተማ የተቀነባበረ የጥፋት ኃይሎች ሴራ በመከላከያ ሰራዊት መክሸፉን ሰራዊቱ አስታውቋል። በከተማው የታጠቁ ኃይሎች በመንግስትና በህዝብ ተቋማት ላይ ውድመትና ዘረፋ ለማድረስ ቢንቀሳቀሱም በአካባቢው የሚገኝ የሜካናይዝድ ክፍለ ጦር በፍጥነት ወደ አካባቢው በመገስገስ የተቀነባበረውን የጥፋት ሴራ መቆጣጠር መቻሉን ኮሎኔል መልካሙ በየነ ተናግረዋል። የጥፋት ኃይሎች በተቀናጀ መልኩ የቡድንና የነፍስ ወከፍ መሳሪያዎችን በህገወጥ በመታጠቅ በመንግስትና በህዝብ ተቋማት ላይ ጥቃት ማድረስ ብሎም በስኳር ፋብሪካው የሚገኙ የውጭ ዜጎች ተረጋግተው ስራቸውን እንዳይሰሩ ማድረግ የጥፋት ኃይሉ እቅድ እንደነበረ ኮሎኔሉ ገልጸዋል። በአካባቢው በአሁኑ ሰዓት የሜካናይዝድና እግረኛ ክፍለ ጦሮች ግዳጃቸውን በአግባቡ እየፈጸሙ ሲሆን በወረዳው በተለያዩ ጊዜ የሚከሰቱ የጥፋት ሴራዎችን በዘላቂነት ለማስወገድ ያፈነገጡ የጥፋት ኃይሎች በሰላማዊ መንገድ ትጥቅ እንዲፈቱ በሀገር ሽማግሌዎችና በሃይማኖት አባቶች እንዲሁም ከተለያዩ አካላት ጋር መግባባት ላይ ተደርሷል። በሌላ ዜና በጃዊ ወረዳ ለሚገኙ የመከላከያ ሰራዊት አባላት ለበዓል መዋያ የሚሆን 6 የእርድ ሰንጋ በስጦታ መልክ ከፈንደቃ ከተማ ነዋሪዎች ተበርክቶላቸዋል። ለሰራዊቱ የተደረገውን ድጋፍ በመረከብ ምስጋና ያቀረቡት ሻምበል በአምላኩ ጨመረ የተደረገው ድጋፍ ህዝቡ ለሰራዊቱ ያለውን መልካም ነገር የሚያረጋግጥ ነው ብለዋል። የአካባቢው ማህበረሰብ በግዳጅ ቀጠና ከሚያደርግልን ድጋፍ በተጨማሪ ሰራዊቱ በበዓል ወቅት በቤተሰብ ናፍቆት ሳይጎዳ በግዳጅ ቀጠናው ደስተኛ ሆኖ በዓሉን እንዲያሳልፍ ታሳቢ የተደረገ ነው ሲሉ ሻምበል በአምላኩ ተናግሯል። የፈንደቃ ከተማ ምክትል አስተዳዳሪ በበኩላቸው ለጀግናው የመከላከያ ሰራዊት የተደረገው የሰንጋ ድጋፍ ህዝባዊ ወገንተኝነታችንና ከሰራዊቱ ጎን መሆናችንን የሚያረጋግጥ ነው ሲሉ መናገራቸውን ከመከላከያ ሰራዊት የተገኘው መረጃ ያመለክታል። ሩዋንዳና ቤኒን የድንበር ደህንነት ወታደራዊ ትብብር ለማድረግ ተነጋገሩ። የሩዋንዳው ፕሬዝዳንት ፖል ካጋሜ የቤኒን አቻቸው ፓትሪስ ታዜንን አግኝተው በሀገሪቱ ከቡርኪና ፋሶ ሰሜናዊ ድንበር አካባቢ የተዛመተ የመጣውን የጂሃዲስቶች ግጭት መከላከል እንዲችል ወታደራዊ ድጋፍ ለማድረግ ቃል ገብተዋል። ቡርኪና ፋሶ እስላማዊ ወታደሮች ሰርጎ ገቦች በሰሜናዊ ድንበሮቿን መሰረት ለመያዝ የሚያደርጉት ጥረት ለመቆጣጠር ትግል እንደምታደርግ ገው ሁሉ የምዕራብ አፍሪካ ሀገሮች ማለትም ቤኒን፣ ቶጎ፣ ጋናና አይቮሪ ኮስት ለሚዛመተው ግጭት ዝግጅት እያደረጉ ነው ተብሏል። ቤኒን ባለፈው ዓመት እንደገለጸችው ከሩዋንዳ በወታደራዊና ሎጂስቲካዊ ትብብር ዙሪያ ንግግር ተደርጎ የነበረ ሲሆን ወታደሮችን ካጋሜ ሞዛምቢክንና ማዕከላዊ አፍሪካ ሪፐብሊክ ላይ የነበረውን ብጥብጥ ለማስቆም አስቀድሞ ሊኳቸው ነበር። ያም ሆኖ ግን በቤኒን ድንበሮች የሚያጋጥሙ ችግሮችን ለመከላከል በጋራ ለመስራት ዝግጁ መሆናቸውን የሩዋንዳው ፕሬዝዳንት ፖል ካጋሜ በሰጡት ጋዜጣዊ መግለጫቸው አስታውቋል። ትብብሩ በዝርዝር የተገለጸ ባይሆንም የቤኒኑ መሪ ግን ትብብሩ ሱፐርቪዥን፣ ስልጠናና ሌሎች ጉዳዮችን ያካተተ ነው ብለዋል ሲል የአፍሪካ ኒውስ በዘገባው አስነብቧል። የሰዓቱ አጫጭር ዜናዎቹ የእስካሁኑ ነበሩ። ትዕግስቱ ብቻዬ ነኝ። መልካም ጊዜ ይሁንላችሁ። እነዚህ ናቸው ዜናዎች። እናመሰግናለን።
እንቀጥላለን። አሁንም ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋር ስለሆነ እናመሰግናለን። ወደ ለቀጣዩ ጉዳያችን ነው የምናልፈው። በረመዳን ወቅት ከሃይማኖታዊ ፋይዳው ባሻገር የመከባበርና አብሮነት ተምሳሌት በመሆን ማህበረሰቡም ድጋፍ የሚሹ ወገኖችን በመርዳት ሊያስበው እንደሚገባ አቶ አህመድ ሽዴ ተናግረዋል። የገንዘብ ሚኒስትሩ በዋሽንግተን ዲሲና አካባቢው የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች በኤምባሲው የኢፍጣር ፕሮግራም አካሂደዋል። ማርያም በዓለም ባንክና የዓለም የገንዘብ ተቋም የጸደይ ወራት ጉባኤ ላይ የተሳተፉ የሚገኙት የኢፌድሪ ፋይናንስ ሚኒስትር አህመድ ሽዴ ዋሽንግተን ዲሲ በኢትዮጵያ ኤምባሲ በተካሄደው የኢፍጣር ፕሮግራም ላይ ተሳትፈዋል። በረመዳን ወቅት ከሃይማኖታዊ ፋይዳው ባሻገር የመተዛዘን የመከባበርና የአብሮነት ተምሳሌት በመሆኑ ማህበረሰቡም ድጋፍ የሚሹ ወገኖችን በመርዳት ሊያስበው ይገባል ብለዋል። በአሜሪካ የኢፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ስለሺ በቀለ በበኩላቸው ሙስሊሙ ማህበረሰብ በኮቪድ-19 ድጋፍ በማሰባሰብ ለህዳሴ ግድብ የገንዘብና የፐብሊክ ዲፕሎማሲ ዘመቻ በማድረግ በገጽታ ግንባታና በሌሎች መስኮች ያደረገው አስተዋጽኦ ከፍተኛ ግምት የሚሰጠው መሆኑን ገልጸዋል። በመንግስት ለሚጠየቁ ድጋፎች ያበረከታችሁት አስተዋጽኦ ከፍተኛ ቦታ የሚሰጠው ሲሆን በተለይም በጦርነቱ ምክንያት ለተፈናቀሉ ወገኖቻችን ድጋፍ በማሰባሰብ ለታላቁ የህዳሴ ግድብ ግንባታ ስራ በተለያየ መልኩ በመደገፍ እንዲሁም ኮቪድ-19 ወረርሽኝን ለመከላከል የተደረገውን ድጋፍ በማገዝ አልፎም በሰሜኑ ጦርነት ምክንያት የወደሙ መሰረተ ልማቶችን ለመገንባት የሚደረገውን ጥረት በማገዝ ረገድ እየተጫወታችሁት ያለው ሚና በእጅጉ የሚያስመሰግናቸው ነው። የበድር ኢትዮጵያ ዓለም አቀፍ የሙስሊም ድርጅት ሊቀመንበር አህመድ ወርቁ እንደገለጹት መላው የሙስሊሙ ማህበረሰብ በማስተባበር በኢትዮጵያ በተፈጠሩ ሰው ሰራሽና የተፈጥሮ ክስተቶች ሁሉን አቀፍ ድጋፍ ሲያደርግ መቆየቱን አንስተዋል። በድር ዓለም አቀፍ ኢትዮጵያ ሙስሊሞች ተቋም በጣም በርካታ የሆኑ ኮሚኒቲዎችን በሰሜን አሜሪካ ይዞ ይንቀሳቀሳልና ከለፉት 2 ዓመት ወዲህ ትምህርት ቤቶችን መልሶ በመገንባት አንዳንድ የሕክምና አገልግሎት መሳሪያዎችን በብዛት በመላክ እንዲሁም የተለያዩ የፈረሱ ተቋሞችን ድጋፍ ለማድረግ ያቅሙን እየሞከረ ነው ያለው። በውጭ የሚኖረው ማህበረሰብ እስካሁን እያደረገ ካለው ድጋፍ ባሻገር እንደ ገበታ ለትውልድ ያሉ ዘመን ተሻጋሪ አሻራ ለማሳረፍ በሚደረገው ጥረት እንዲሳተፉ በኢፌድሪ ዋሽንግተን ኤምባሲ ዲያስፖራ ጉዳዮች ኃላፊ አቶ አቻሜል ለሙላት ተናግረዋል። ዛሬ በኤምባሲያችን ለሶስተኛ ጊዜ የኢፍጣር ፕሮግራም ተዘጋጅቶ በዚህ ላይም በርካታ እንዳያችሁት በርካታ ቁጥር ያለው የሙስሊም ኮሚኒቲ ተገኝተዋል። በእለቱም ያስተላለፍንላቸው መልእክት በአገራቸው የልማት የዲሞክራሲ ስርዓት ግንባታ ላይ የነቃ ተሳትፎ እንዲያደርጉ በተለይም ደግሞ በገበታ ለትውልድ ፕሮጀክት በቅርቡ የተዋወቀው ላይ ገንዘብም በማቴሪያልም በተለያየ መንገድ የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ ቀርቦላቸው በእነሱ በኩልም ቀና የሆነ ምላሽ አግኝተናል። በኢፍጣር ፕሮግራሙ ላይ የተገኙት ተሳታፊዎች አገራቸው ለምታቀርብላቸው የልማትና የሰብአዊ ድጋፍ ጥሪ አለኝታነታቸውን እንደሚቀጥሉ ነው የገለጹት። ማናችንም ኢትዮጵያውያኖች በሰሜን አሜሪካ የምንኖር ግዴታችን ነው። አገራችን ውስጥ የተፈናቀሉ ከቀያቸው የተበተኑ ሰዎች ወደ ቦታቸው የመመለስ የኛ ግዴታ ነውና በዚህ አጋጣሚ ግን ይሄንን ወንድሞቼን እህቶቼን በአሜሪካ የሚገኙ ይህንን ነገር አሰባስበው ብንረዳዳ እላለሁ። ዋሽንግተን ዲሲ የሚገኙ ትውልደ ኢትዮጵያውያን በተለያዩ የልማት ስራዎች በመሳተፍ የበኩላቸውን እየተወጡ በመሆኑ ይህንን አጠናክረው ሊቀጥሉ ይገባል ሲል በዋሽንግተን ዲሲ የሚገኘው የኢፌድሪ ኤምባሲ አስታውቋል። እንቀጥላለን። አሁንም ቀጣዩን የአየር ሰዓት የሚረከበው ደግሞ ቢዝነስ ነው። ከቢዝነስ ክፍል ባልደረባችን መሐመድ አልቃድር እዚህ ይገኛል። ጤና ይስጥልን መሐመድ። ጤና ይስጥልን። እንዴት አደራችሁ? እንቀጥል። መቅደላዊት ያው እንግዲህ ትላንትና የፋሲካ በዓል ተከብሯል። በዓል እንዴት ነበር? ቆንጆ ነበር። ፊትሽ ላይ የሚታየው ነገር ጥሩ እንደሆነ አይደለ? ካምም ደስታም ይታያል። ያው ተስፋዬና እኔም በቀጣይ ሳምንት እንቀላቀላለን። ሳምንት ኢንሻአላህ እናከብራለን በደንብ። የቢዝነስ መረጃዎች አሉን። ከዛ አስቀድሞ የቢዝነስ መረጃዎቻችን አጋር አለ። እሱን የኦሮሚያ ባንክ አጋራችን ነው። መልእክቱን ተከታትለን እንመለሳለን። ደርሶኛል። አዎ የተላከው ገንዘብ ደርሷቸዋል። ሁሉም ለመቀበል ምርጫቸውን ኦሮሚያ ባንክ አድርገዋል። እኛም በደስታ አስተናግደናል። ገንዘቡን በክብር አስረክበን ከውጭ ሀገር በዌስተርን ዩኒየን፣ በዳሃብሺል፣ በመኒግራም ማስተር ካርድን ጨምሮ ከ10 በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የኋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ ወደ ኦሮሚያ ባንክ ይምጡ። በደስታ ተቀብለን ስለመረጡን አመስግነን ገንዘቡን እናቀብሎታለን። ምንጊዜም ለስኬቶን ተጋለን።
ኦሮሚያ ባንክ የህዝብ ባንክ። ተመልካቾቻችን የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ቀዳሚ የምናደርገው በሚያዝያ ወር መጨረሻ ላይ የኢትዮጵያ አየር መንገድ ከአፍሪካ አየር መንገዶች ማህበር ጋር በመተባበር የአፍሪካን አቪዬሽን ጉባኤን 11ኛውን በዚህ በመዲናችን አዲስ አበባ ያካሂዳል። በዚህ ጉባኤ ላይ እንግዲህ በአፍሪካ ያሉ በተለይም በአቪዬሽን ዘርፉ ላይ ያሉትን ችግሮች ለመቅረፍ የሚያስችሉ ውይይቶች እንደሚካሄዱበት ነው የሚጠበቀው። ዋነኛ መሪ ቃሉም የአፍሪካን የአቪዬሽን ትርክትን መቀየር የሚል ነው መሪ ቃሉ ተደርጎ የተቀመጠው። ይህንን እንግዲህ በሚያዝያ ወር መጨረሻ በመዲናችን አዲስ አበባ ይኸው የአፍሪካ አቪዬሽን ጉባኤ ይካሄዳል። ይኸው ጉባኤ እንግዲህ የአፍሪካ አየር መንገዶች ራሳቸውን ለማስተዋወቅ ያሉባቸውን ክፍተቶች ለመድፈን ንግግሮችን የሚያደርጉበት እንዲሁም ደግሞ የልምድ ልውውጦችን የሚያደርጉበት እንደሚሆን ነው የሚጠበቀው። በዚህ ሂደት ውስጥ ግዙፍ ስም ያላቸው አየር መንገዶች አሉ። የኛ አየር መንገድ የኢትዮጵያ አየር መንገድ በዚህ ሂደት ውስጥ ከፍ ያለ ስም እንዳለው ይታወቃል። የተሻለ ልምዶችን ይለዋወጣል ተብሎ ነው የሚጠበቀው። ይኸው የአፍሪካ የአቪዬሽን ጉባኤም እንግዲህ በኢትዮጵያ አየር መንገድና በአፍሪካ አቪዬሽን የአየር መንገዶች ማህበር ወይንም አፍራህ አዘጋጅነት ነው የሚካሄደው። በሚያዝያ ወር መጨረሻ ላይም በዚህ በመዲናችን አዲስ አበባ እንደሚካሄድ ነው የሚጠበቀው። እንደሚታወቀው ከአፍሪካ ጋር ተያይዞ የሚነሱ ስሞች ጥሩ አይደሉም። እነዛን ስሞች ለማደስ ይህንንም የአፍሪካ የአቪዬሽን ዘርፍ ላይ በርካታ ስራዎች ይሰራሉ። የኢትዮጵያ አየር መንገድን ጨምሮ እጅግ በጣም የተሻሉ አገልግሎቶችን የሚሰጡ አየር መንገዶች አሉ። ሆኖም ግን ከአፍሪካ ጋር ተያይዞ የሚነሱ ስሞችን ትርክቶችን ለመቀየር ታሳቢ ያደረገ ጉባኤ ነው። ይኸው 11ኛው ጉባኤ ማለት ነው። የኢትዮጵያ አየር መንገድ እንግዲህ በላከልን መግለጫ መሰረትም ከፍተኛ ህዝብ ቁጥርና ሰፊ መልክዓ ምድር ያላት አፍሪካ በዓለም የአየር ትራንስፖርት ላይ ያላት ድርሻ 3% ብቻ እንደሆነ ነው የገለጸው። ይህ እንግዲህ በአፍሪካ ካላት በሌሎች ካላት ስም በተጨማሪም በዘርፉ ላይ እየሰራችው ያለው ስራ ዝቅተኛ መሆኑን ነው የሚያሳየው። በጣም ጎላ ብለው የሚታዩ አየር መንገዶች አሉ የኢትዮጵያ አየር መንገድን ጨምሮ። ይሁንና የአፍሪካን ጥቅል ድርሻ ስንመለከት ግን በጣም ጥቂት ሆኖ እናገኘዋለን። ከዓለም የአየር ትራንስፖርት አገልግሎት እንግዲህ 3% ያክል ማለት በጣም ጥቂት ነው። ይህንንም እንግዲህ ችግር ለመቅረፍ ይህንንም ከፍ ለማድረግ ቁጥሩን በመዲናችን አዲስ አበባ የአቪዬሽን ጉባኤው ይካሄዳል። በዘርፉ ላይ ያሉ ትርክቶችን የሚቀይር ጉባኤ ይሆናል ተብሎ ነው የሚጠበቀው። ሌላኛው መረጃችን በጌዲዮ ዞን ከ17 ሚሊዮን በላይ የተሻሻሉ ዝርያ ያላቸው የቡና ችግኞች ለአርሶ አደሮች እየተሰራጩ ስለመሆኑ የዞኑ ግብርና መምሪያ አስታውቋል። የመምሪያው ኃላፊ ዶክተር ዝናብ ወልዴ በኩታ ገጠም ለተደራጁ እንዲሁም ደግሞ በቂ የጉድጓድና የተፈጥሮ ማዳበሪያ ዝግጅት ላደረጉ አርሶ አደሮች ነው እነዚሁ ችግኞች በነፃ የተከፋፈሉት። እንግዲህ እንደሚታወቀው የቡና ምርታችን ወይንም በቡናው ዘርፍ ላይ ያለን እንቅስቃሴ ከፍ ያለ መሆኑ ይጠቀሳል። በሀገሪቱ የውጭ ምንዛሬ ከፍተኛውን ገቢ የሚያስገኘው ይሄው ነው። ይህንን እንግዲህ ከፍ ለማድረግ የተሻሻሉ ዝርያዎች ለአርሶ አደሮች እየተሰራጩ ነው የሚገኙት። የቡና ምርትና ምርታማነትን ለማሻሻል እንዲሁም የአርሶ አደሩን ከዘርፉ ተጠቃሚነት ለማሻሻል እየተካሄዱ ያሉ ጥረቶች አካል ስለመሆኑ ነው የሚገለጸው። ይሄን የተሻሻሉ የቡና ችግኞችን ለአርሶ አደሩ የማድረሱን ስራ ማለት ነው። እንግዲህ ከዚህም በተጨማሪ ቡና አምራቾቹ ችግኞችን በማቅረብም ለማነቃቃትና ለማበረታታት እንዲሁም ደግሞ ችግኝ በማግኘት እድል የሌላቸው ተጠቃሚዎችን በዚህ እድል ተጠቃሚ እንዲሆኑ ለማድረግ ታስበው እየተሰሩ ያሉ ስራዎች ስለመኖራቸውም የዞኑ የግብርና መምሪያ አስታውቋል። በአሁኑ ወቅት እንግዲህ ስርጭቱ በዲላ ዙሪያ ባሉ ዞኖች ምቹ የዝናብ ሁኔታዎች ባሉባቸው ወረዳዎች እየተካሄደ ነው የሚገኘው። እንግዲህ ተከላውም ሲካሄድ የባለሙያዎች ድጋፍና ክትትል አይለያቸውም። ለነዚህ አርሶ አደሮች ከምርምር ተቋማት የተገኙ ሌሎችም ችግኞች ተጨምረው ነው እንግዲህ ምርታቸውን የተረጋገጡ ከ2.5 ሚሊዮን በላይ ለተከላ የደረሱ ችግኞች ለአርሶ አደሮች በአሁኑ ወቅት እየተሰራጩ ነው የሚገኙት።
በዲላ ዙሪያ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ አበበ እጅጉም ይህንኑ ነው የገለጹት። ለአርሶ አደሮቹ በአካባቢው ብቻ 2.5 ሚሊዮን የሚደርሱ ለተከላ የተዘጋጁ ችግኞች ስለመዳረሳቸው ነው የገለጹት። እንግዲህ በወረዳው ከ11 ሺህ ሄክታር በላይ መሬትን በቡና ስለመሸፈኑም ተጠቅሷል። ይህ ማለት እንግዲህ ከፍ ያለ ግዙፍ የሚባል ነው። ከዚህ ውስጥ እንግዲህ 25 በመቶ የሚሆነው የቡና ተክሎች ያረጁና አነስተኛ መሆናቸው ተገልጿል። ያንን የማሻሻል ይህንንም የመቀየር ስራ እየተሰራ መሆኑን ነው የገለጹት። እንግዲህ ይህም እንግዲህ በወረዳው ያለው እንዲሁም በሀገሪቱ የሚኖረውን የቡና ምርታማነት ችግርን በዘላቂነት ለመፍታት የሚያስችል ስለመሆኑ ነው እየተገለጸ የሚገኘው። ወደ ውጭ የቢዝነስ መረጃችን እንሻገራለን። ወደዛ ስናመራም የብሪታንያን ኢኮኖሚ እናገኛለን። ብሪታንያ ኢኮኖሚዋ እያሽቆለቆለ ስለመምጣቱ ተገልጿል። ይህንን ያለው እንግዲህ የዓለም አቀፉ የገንዘብ ድርጅት መረጃዎች ናቸው የሚያመላክቱት። የሀገሪቱ ኢኮኖሚ በፈረንጆቹ 2023 ወደ 0.3 በመቶ ያክል እየቀነሰ እንዳለ ነው የተገለጸው። ይህ እንግዲህ ከአደጉ ሀገራት ጋር ሲነጻጸር የከፋ ስለመሆኑም ተገልጿል። ቻንስለር ጄሚ ሃርት ዓለም አቀፍ አበዳሪዎች የብሪታንያን ኢኮኖሚ ወደ ትክክለኛው መንገድ እንዲመለስ የተሻላቸውን ጥረት እንዲያደርጉም ጠይቀዋል። የብሪታንያ ኢኮኖሚ ከኮቪድ-19 ወረርሽኝ በኋላ እያገገመ ስለመምጣቱ ቢነገርም አሁንም የሀገሪቱ ኢኮኖሚ እያሽቆለቆለ ስለመምጣቱ ነው እየተገለጸ የሚገኘው። እንግዲህ ኢንዱስትሪውን ለማንቀሳቀስ ፈጣን የሆነ የዋጋ ጭማሪ እንዲሁም ደግሞ የሰራተኞች ብቁ የሆኑ ሰራተኞች አለመኖር የሀገሪቱን ኢኮኖሚ እያሽቆለቆለ ያለ ምክንያት ተደርጎ ነው እየተነሳ የሚገኘው። ይህንን ማስተካከል በዚህ ጥረቷ ላይ አተኩራ ከሰራችም እንግዲህ የኢኮኖሚ እንቅስቃሴዋ ወደ ቀደመው ስፍራ ሊመለስ እንደሚችል ነው እየተገለጸ የሚገኘው። እንግዲህ በብሪታንያ በርካቶች የደሞዝ ጭማሪ ጥያቄን እያቀረቡ ነው የሚገኙት። የመንግስት የስራ ኃላፊዎች እንግዲህ የዋጋ ንረት እየተባባሰ ባለበት ሁኔታ እንዲህ ያለ ጥያቄን መጠየቅ ተገቢ አይደለም እያሉ ያነሳሉ። እንግዲህ በሀገሪቱ በርከት ያሉ ችግሮች የሀገሪቱን ኢኮኖሚ እየተፈታተኑት ስለመሆኑ ነው እየተገለጸ የሚገኘው። በአገልግሎት የኢኮኖሚ ዘርፍ ላይ ያለችው ሀገር ብሪታንያ አሁን ላይ በባንኩ ዘርፍም እርግጠኛ የሆነ ኢኮኖሚን መገንባት እንዳልቻለች ነው የሚነገረው። የአሜሪካ በተለይም 3ቱ የአሜሪካ ባንኮች መፈራረሳቸው እንዲሁም በሀገሪቱ የክሬዲት አገልግሎቶች ለመቆጣጠር የተከተለቻቸው መንገዶች የኢኮኖሚ እንቅስቃሴዋን ወደ ቁልቁለት እየከተተባት እንዳለ ቢቢሲ በዘገባው አመላክቷል። እንግዲህ የቢዝነስ መረጃዎቹ እነዚሁ ናቸው። እናመሰግናለን። በጤና ይስጥልኝ ኢትዮጵያ ዝግጅታችን የመጨረሻው ጉዳያችን ላይ ደርሰናል። ወደ ሞዛምቢክ ነው የሚያመራን። በሞዛምቢክ የሚስተዋለው ፈጣን የአየር ንብረት ለውጥ አሳሳቢ ደረጃ ላይ እንደሚገኝ ተመራማሪዎች ገልጸዋል። በሀገሪቱ ወቅቱን ያልጠበቀ ከባድ ዝናብና ጎርፍ የግብርናና የአሳ እርባታ ላይ ጥፋት እያስከተለ ስለመሆኑም የተገለጸው። ዘገባው የአልጀዚራ ነው። አሚር ጌቱ እንደሚከተለው ያቀርበዋል። በደቡባዊ ምስራቅ አፍሪካ የምትገኘው ሞዛምቢክ ከቅርብ ዓመታት ወዲህ የአየር ንብረት ለውጥ ስጋት ከሆነባቸው የአፍሪካ ሀገራት ውስጥ አንዷ ሆናለች። በዘርፉ ጥናትና ትንበያ የሚያደርጉ ተመራማሪዎች በሞዛምቢክ በፍጥነት እየተለዋወጠ የሚገኘው የአየር ንብረት ለሀገሪቱ ስጋት መሆኑን አሳስበዋል። ለዚህም ፈጣን ምላሽ ማበጀት እንደሚያስፈልግ ጠቁመዋል። 2/3 የሞዛምቢክ ዜጎች በግብርናና አሳ በማምረት እንደሚተዳደሩ የሀገሪቱ የግብርና መስሪያ ቤት መረጃ ያሳያል። የአየር ንብረት ለውጡን ተከትሎ ታዲያ ለሀገሪቱ ዋነኛ የገቢ ምንጭ የሆኑት የግብርናና የአሳ እርባታ ስራዎች ፈተና ላይ መውደቃቸውን ነው የተመራማሪዎቹ ጥናት ያመላከተው። በደቡባዊ ሞዛምቢክ በግብርና ስራ ላይ የተሰማራችው ማርሲያ ሰብሜን የአየር ንብረት ለውጡ ሰለባ ከሆኑት አርሶ አደሮች ውስጥ አንዷ ናት። በአካባቢው የተከሰተው ንፋስ የቀላቀለ ከባድ ዝናብና ጎርፍ በእርሻ ማሳዋ ላይ ከፍተኛ ጉዳት እንዳደረሰ ትናገራለች። ጎርፉ ለጊዜውም ቢሆን መቀነሱን ተከትሎ መሬቱን በድጋሚ ለእርሻ እያዘጋጀች የምትገኘው አርሶ አደሯ በአካባቢው የሚከሰተው ወቅቱን ያልጠበቀ ከባድ ዝናብ እርሷን ጨምሮ ኑሯቸውን በግብርና ለሚመሩ ዜጎች ስጋት እየሆነ ስለመምጣቱም ታስረዳለች። When flooding happens, we lose our crops.
እዚህ አካባቢ ላይ ጎርፍ ሲከሰት በሰብላችን ላይ ከፍተኛ ጥፋት ያስከትልብናል። ይህ ጉዳይ በጣም አሳስቦናል። መሬቱን ከደረሰበት ጉዳት ለማከም የግድ ባለሙያዎችን መቅጠር አለብን። ለባለሙያዎቹ ደግሞ ክፍያ ያስፈልገናል። ይህም ማድረግ ደግሞ ለኛ ከባድ ነው። በሞዛምቢክ የሚስተዋለው የአየር ንብረት ለውጥ በዚህ የሚቀጥል ከሆነ ሀገሪቱ በምግብ አቅርቦት እጥረት ሌላ ፈተና ሊገጥማት ይችላል ተብሏል። እንደ ተመራማሪዎች ገለጻ ሞዛምቢክ በመሬት አቀማመጥ ከህንድ ውቅያኖስ በጣም የቀረበች ሀገር መሆኗ ለአየር ንብረት ለውጡ ተጋላጭ እንድትሆን ማድረጉን በምክንያትነት ያስቀምጣሉ። ከህንድ ውቅያኖስ የሚነሳው ከባድ ንፋስና በአካባቢው እየጨመረ የመጣው ሙቀት ደግሞ በሀገሪቱ ላይ ድንገተኛ ጎርፍና ከባድ ዝናብ እንዲከሰት እያደረጉ ስለመሆኑም ነው ባለሙያዎች የሚገልጹት። ይህ ጉዳይ ደግሞ ለሀገሪቱ አሳሳቢ መሆኑን ይናገራሉ። የአየር ንብረት ለውጡ በሁሉም ምክንያቶች በጣም አሳሳቢ ሆኗል። አንደኛው በመጠናቸው ከፍ ያሉ ተደጋጋሚ የጎርፍ አደጋዎች የተከሰቱ መሆኑ ሲሆን ሌላኛው ደግሞ አደጋዎቹን ተከትሎ የሚመጣው ድርቅ አሳሳቢ ነው። በሞዛምቢክ በ1980ዎቹና 90ዎቹ በተከሰተው ድርቅ ከ100,000 በላይ ዜጎች የድርቁ ሰለባ ሆነዋል። ታዲያ በሀገሪቱ በወቅቱ የተከሰተውን አይነት የከፋ ጉዳት ከመፈጠሩ አስቀድሞ ትኩረት ማድረግ እንደሚገባም ባለሙያዎች እያሳሰቡ ነው። የአየር ንብረት ለውጡ ከምግብ አቅርቦት እጥረትና ከድርቅ ስጋትነቱ ባሻገር ኢኮኖሚያዊና ማህበራዊ ቀውሱም ሌላ ስጋት ነው ተብሏል። የሚያዝያ 9 2015 ዓ.ም የጤና ይስጥልኝ ኢትዮጵያ ዝግጅታችን በዚህ ተጠናቋል። ኢትዮ ቴሌኮም አጋራችን ነው። እጅግ አድርገን እናመሰግናለን። ጤና ይስጥልኝ ኢትዮጵያን ወደ እናንተ በማድረስ እኔ ተስፋዬ ጫኒና መቅደላዊት ደረጀ እንደዚሁም ከዳይሬክተራችን እንግዳይ ጋር በመሆንና ከሌሎች የካሜራና የድምጽ ባለሙያዎቻችን ጋር በመሆን ነበር አብረናችሁ የቆየ ነው። አብራችሁ ስለነበራችሁ እናመሰግናለን። ጤና ይስጥልኝ። ዛሬ ቢዳምን በብርሃን የተሞላ ነገን ስንል መንፈሳችንን አጠንክረን እንጓዛለን።